ዘፈን ላይ ነበርኩ፣ ፊልም ላይ ነበርኩ ምናምን። ሴት ልጅ መስራት አለባት ብለሽ ታምኛለሽ? ባትሰራ ምንድነው የምትጎዳው ሴት ልጅ? ለመሞት አንድ ሐሙስ ቀርቶኝ ነው የመጣሁት። በጣም ተጎድቼ ማለት ነው። እሺ እንግዲህ ወደ እስልምና የመጣሽበትን ጊዜ ታስታውሻለሽ? በምን አጋጣሚ ነበር ወደ እስልምና የመጣሽው? በቃ ደሞዝ ደረሰ ተሯሩጣ ወፍጮ ቤት ስትሄድ ነው እኔ ማውቀው አክስቴ። እሺ የሆነ ደሞዙ 2 ቀን 3 ቀን የሆነ ጊዜ ላይ ይዘገያል አይደል? ያኔ ቤት ውስጥ በቃ የሚበላ አይኖርም እና ብዙ ስትሪዎችን ትሰሚያለሽ እና የብዙ ሰዎችን ታሪክ እንደምሰማ ሰውና እንደሚያስተናግድ ሰው ትዳር ምኑ ጋር የት ሲደርስ ነው መቆም አለበት በቃ ይሄ ትዳር ተብሎ የሚባለው? ለምን ዩኒፎርም ደጅ ነው የምንቀያየረው። እሷ ተምራ ስትወጣ ዩኒፎርሟን ጃኬትና ቀሚሷን ለኔ ሰታኝ እኔ ለብሼ እገባለሁ። ቲክቶክ ዓለም ላይ ግን መታቀርቢያቸው ኮንተንቶች በጣም የሚገርሙ ናቸው። ሁሉም ሰው በዛ ልክ የስነ ጽሁፍ ባለሙያ መሆን አይችልም እና ግን የምታቀርቢያቸው ታሪኮች ደግሞ በባለሙያ የተጻፈ ነው የሚመስለውና እንዴት ነው አንቺ ነሽ የምታሰማምሪ ወይንስ እንደዛ አሳምረው ልከውልሽ ነው? እቺን ፓርት አውርቻት አላቅም። ዛሬ አስወራሽ አላቅም። አሁን አቁመሻል? አላቆምኩም። አሁን ታይም እየጠበቅኩኝ ነው። ኦኬ ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የዋኢቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው እንግዳ ጋብዘናል። የዛሬዋ እንግዳዬ ሀውለት እንዳሌ ትሆናለች። ከሷ ጋር በሚኖረን ቆይታ ትደሰቱበታላችሁ፣ ትማሩበታላችሁ ብዬ ተስፋ እያደረግኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁን የፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። ሀውሊ ወይ በመጀመሪያ ደረጃ እንግዳይ ለመሆን ፈቃደኛ ሆነሽ እዚህ ስቱዲዮአችን ድረስ ስለመጣሽልን እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እኔም ስለጋበሽኝ በጣም አመሰግናለሁ። መርሃባ። እንግዲህ በርካቶች ያውቁሻሉ። ቲክቶኩም ዓለም ላይ ያለሽ፣ ዩቱብም ላይ ያለሽ፣ ከኛ ቀድመሽም የነበርሽ ነሽ እና ግን ለመተዋወቅ ያህል ከሱመያዎች ፖድካስት ጋር እንተዋወቅ እስኪ። ሀውለት ማነች? የት ነው የተወለደችው? የሚለውን ብናቅ በጣም ደስ ይለኛል። ብስሚላህ ሀውለት ዋና ስሜ መዓዛ እንዳለ ነው። የመታወቂያ ስሜ ሀውለት የሚለው ስም እስልምናን ከተቀበልኩ በኋላ የመጣው ስም ነው። አሁንም አብዛኛውን ሙስሊሙ ማህበረሰብ ሀውለት በሚለው ስሜ ያቀኛል። ክርስቲያኑ ማህበረሰብ ደግሞ መዓዛ በሚል ያቀኛል። ለማንኛውም እቺ መዓዛ ናት ወይ ያላችሁ ለምታዩ፣ አዎ መዓዛ ነኝ። የተወለድኩት አዲስ አበባ ነው። ስፔሲፊክ ቦታ የለውም፣ ምክንያቱም እኛ ተከራይ ስለነበርን ብዙ ቦታ ነው የኖር ነው። አዲስ አበባ ብቻ ዞረናታል። ውልደቴ አዲስ አበባ ነው። ሃይስኩል የተማርኩት ዋንዲራድ ነው። ኤሌመንተሪ ብዙ ትምህርት ቤት ነው የተማርኩት። ረዥሙን ጊዜ ግን ኮከበ ጸባህ በሚለው ብንይዘው የተሻለ ነው። ይሄን ይመስላል። ስለዚህ አዲስ አበባ ልጅ ነሽ? አዲስ አበባ ልጅ ነኝ። ማሻአላህ። ከስራ ውጪ ከአዲስ አበባ ወጥተሽ አታውቂም? አውቃለሁ። ከአዲስ አበባ ወጥቼ ኖሬ አውቃለሁ። ቤተሰቤ በተለያዩበት ወቅት ላይ እኔ ከአባቴ ጋር ክፍለ ሀገር ለ3 አመት ኖሬ ያለሁ። ለ3 አመት ያህል ኖሬ ያለሁኛው። እንዴት ነው ግን የአዲስ አበባ ልጅ ነው ወደ ክፍለ ሀገር ሄዶ መኖር እንዴት ነው? አይከብድም? ውይ በጣም ከባድ ነው። ለመሞት አንድ ሐሙስ ቀርቶኝ ነው የመጣሁት። በጣም ተጎድቼ ማለት ነው። እሺ ግን ልጅም ስለነበርኩ እንዲህ እንትን ብዬ ሳይሆን ቢያንስ የ3 የ4 ክፍል ተማሪ የ11 አመት ሜቢ 10 አመት ምናምን ልጅ ብሆን ነውና እንደዛም ሆኖ ግን በጣም ከባድ ነው። በጣም ከባድ ነው። ምንድን ነው ግን የከበደሽ? ኤንቫይሮንመንቱ ነው ወይንስ? አዎ ማለት በቋንቋም አትግባቢም። የሆነ ልጅነትሽን ያሳለፍሽበት አመጋገቡም ጭምር
አመጋገቧን አዲስ አበባ ስኖር የምትመገቢው ምግብና ክፍለ ሀገር ላይ የምትመገቢው ምግብ አይገናኝም። ምግቡን መልመድ ራሱ ከባድ ነው። ማህበረሰቡን መልመድ ከባድ ነው። እንስሳቱን መልመድ፣ ጫካውን መልመድ፣ ሜዳውን መልመድ ከባድ ነው። አሁን እንደ ትዝታ ሆኖ የሆነ ጥሩ ፊሊንግ ቢኖርሽም በወቅቱ ግን እንደ ልጅነት በጣም ከባድ ነው። ያን ጊዜ ደግሞ የምታሳልፊው ያለ እናት ሲሆን ከአባት ጋር ብቻ ሲሆን የሆነ ህፃን ልጅ ሆነሽ የአባትሽን ኃላፊነት እንደ እናት እንደ ሚስት እንደ ሰራተኛ ሆነሽ አንቺ ተሸክመሽ ሲሆን በጣም ቻሌንጂንግ ነው። እቺን ፓርት አውርቻት አላቅም። ዛሬ አስወራሽኝ አላቅም። ከባድ ነው በጣም የሚገርም ነው። በጣም ላነሳውም ላስበውም አልፈልገው ታይም ነው አክቹሊ። ትንሽ አሁን ሳስበው ደስ የሚለኝ ኢንቫይሮመንቱ፣ ወንዙ፣ ሜዳው፣ በቃ ሽታው የሆነ በቃ ጥሩ ነገር አድርጌ ማስባቸው እነዛን ፓርቶች ናቸው። ከዛ ውጪ ግን ምኑንም ማሰብ አልፈልግም። ብቻሽን ነበርሽ ማለት ነው? ብቻዬን ነበርኩ። እናትና አባቴ ተለያይተው አባቴ ወደ ገጠር ሲሄድ እናቴ ወደ አረብ ሀገር ስትሄድ እንደምታውቂው ልጆች ይበተናሉ። ብትን አለን። ከዛ ያው ክፍለ ሀገር ላይ አባቴ የአባቱ ንብረቶች ስለነበሩ እዛ ሲገባ እኔም ታናሽ ወንድሜም እህቴም ሁላችንም ነበርን። እኔ የሁሉም ታላቅ ነኝ። ለእናትና ለአባቴ መጀመሪያ ልጅ ነኝና ታናናሾቼ አልቻሉም፣ ታመሙ፣ ጭራሽ አልቻሉም። ይሄ ሆዳቸው አበጠ፣ ከሱ ምናምን ይሄ በምግብ እጥረት ነው የሚመጣ በሽታ አለ አይደል? እንደዛ ነገር ሲሆኑ አክስቶቼ ወሰዷቸው። ከሚሞቱ በቃ አየሩንም አልለመዱትም፣ ይንከባከባቸውም ሰው ስለሌለ ብለው አክስቶቼ ወደ ከተማ ይዘዋቸው መጡ። እኔ ታላቅ ስለሆንክ የቤተሰቡ ጫና እኔ ላይ ተጣለ ማለት ነው። እና በወቅቱ አባቴ ያላገባም፣ ሚስት የለውም። እሱም አዲስ አበባ ነው ረዥም ጊዜ የኖረው። በልጅነቱ ነው ከዛ ሀገር የወጣው። እሱም ለእናትና ለአባቱ የብቸኛ ወንድ ልጅ ስለነበር ንብረት መረከብ አለበት ተብሎ ተገደደ በወቅቱ። ካልሆነ ንብረቱ በቃ መንግስትም ሊወርሰው ምንም ሊሆን ይችላል ተባለ። በጣም ብዙ ንብረት ነው ደግሞ እንዲህ ዝም ብለሽ የምታየው ነገር አይደለም። አዲስ አበባም ደግሞ በቃ ከእናቴ ጋርም ስለተበጣበጡ ኢኮኖሚካሊም ቻሌንጅ ላይ ነበሩ። ጠቅልሎ ገባ ማለት ነው። ከዛ ያ የ9 ዓመት የ10 ዓመት ምናምን ልጅ ሆኜ ያን እንትን መጋፈጥ የነበረብኝ የእነሱን ጸብ፣ የእነሱን ትግል፣ የእነሱን የህይወት ቻሌንጅ እኔ ላይ ጣሉት ማለት ነው። እና ትንሽ ጥሩ ጊዜ አይደለም ብቻ አልሐምዱሊላህ ሁሉም ግን ጥሩ ነው አልፏል። ጠንካራም አድርጎኛል። አይ ቲንክ በጣም ጠንካራ አድርጎኛል። በጣም ማለት ምንም እንዳይገርመኝ ያደረገኝ ያ ነገር ነው ላለው አሁን በጣም ጠንካራ አድርጎኛል። ሌሎች እህቶችሽ እሳ ምን አይነት ስሜት ውስጥ ነበሩ በሰዓቱ? ታናናሾቼ ናቸው። በቃ አዲስ አበባ መጡ። አክስቶቼ ጥሩ አክስቶች ናቸው። ከዛም በኋላ እኔንም ያሳደገችኝ አክስቴ አዳነች ጥላሁን ትባላለች። በህይወቴ ሁሉም የእናት እህት ወይ የአባት እህት፣ አክስት የሚባሉት አጎት የሚባሉት ሰዎች እንደሷ ቢሆኑ መመኛት አይነት ሴት ናት። ማለት አክስት ጋር አጎት ጋር ማደግ ምናምን ሲባል ምናውቀው ነገር አለ ኢትዮጵያ ውስጥ። ከብዙ ጥሮች ማአት መጥፎዎችም አሉበት። ማለት አክስት ጋር ስትኖር የሆነ እንደ ሰራተኛ ሆነሽ ዶሚኔ የሆነ አለው እኮ አይደለ? አክስቷ እንዲያረገች ጫና፣ በአክስቷ ጫና እንዲሆነች። የኛ አክስት እንደዛ አልነበረችም። የኛ አክስት ከራሷ ልጆች አብልጣ እኛንና ሌላ የእህቶቿ ልጆች ጨምራ የራሷ 7 ልጆች አሏት። ሌላ 7 የምታሳድገው ልጅ ቤት ውስጥ ነበረ። የመንግስት ሰራተኛ ናት። ጦር ኃይሎች ነበር የምትሰራው። በዚህ አጋጣሚ ያው እሷን የምታቋት ሰዎች ታቋታላችሁ። በጣም ተወዳጅ ሴት ናት። በአካባቢዋም በስራ ቦታዋም መልካም፣ ምስኪን፣ በቃ ሰው ነበረች። ማለት እሷ ሰው ነበረች። ሌላ ነገር ሊገልጻት አይችልም። ከሷ ደግሞ ትሄጅና ባሏ እኔ እንደውም አንዳንዴ እሷ አይገርመኝም። ማለት እሷ ስጋዎቿ ነን፣ የወንድሞቿ ልጆች ነን። ኖርማሊ ጤነኛ አመለካከት ኖሮሽ፣ ጤነኛ ተፈጥሮ ኖሮሽ ካየሹ የወንድምሽ ልጅ የእህትሽ ልጅ አንቺ ልጅ ነው። እውነት ነው። ጤነኛ ከሆንሽ ያው የተበከለ አይምሮ ከሌለሽ እኔ የእህቶቼ ልጆች ከኔ ልጆች እንዲህ አላቅም። አሁን ወልጅ ያለው እህቴም ወልዳለች ምናምንና ይነዝረኛል ሁላ ልለያቸው ሳስብ። ማለት የእህቴ ልጆች ስል ራሱ ይነዝረኛል፣ አልችልም። በቃ ልጆቼ ናቸው። ያባሏ ይገርመኛል። የሚገርምሽ የታክሲ ሹፌር ነው።
ይሄ ታክሲ ሹፌር ታውቂዋለሽ፣ በጆርናታ ነው ያኔ ደሞዙን ምናምን ታውቂዋለሽ። እሷ ሆስፒታል የመንግስት ሰራተኛ ናት። 7 የራሳቸው ልጆች አሏቸው። የቀበሌ ቤት ውስጥ ነው የሚኖሩት። ሌላ 7 ቤተሰብ ደግሞ አለ እዛ ቤት ውስጥ የሚኖር። ቀበሌ ቤት ምናምን ታውቂዋለሽ። ቀለብ ይሸመታል፣ ሁሉም ይማራል። በጣም የሚገርምሽ 14 ሆነን አይደለም ከ14 2 አሉ። ስንት ሆነን? 16 ቤተሰብ ባለበት ደግሞ ሁሌ በወር የሆነ ጊዜ የሚመጣ ዘመድ አለ እዛ ቤት። 1 ወር የሚቆይ 15 ቀን የሚቆይ አባት፣ እናት፣ እህት፣ ወንድም፣ የአካባቢ ሰው በቃ የሚመጣ የጉራጌ ማህበረሰብ ተወላጆች ነን እና ቤቱ ከኛ አልፎ ደግሞ ሌላ እንግዳ አይጠፋውም። ግን በቃ በረከት አለ። ከዛ አልፎ ደግሞ የጎረቤቱም ሰው የጎረቤቱ ልጅ ምናምን እኛ ቤት ነው መጥቶ የሚበላው የሚጠጣው። ደሞዝ የእሷ ይመጣል የእሱ ይመጣል፣ ቀለብ ነው የሚሸመትበት። ሌላ አሁን እኛ እቁባለሽ ቁጠባለሽ የሆነ እድር አለ። እኔ ግን እዛ ቤት ስኖር እቁብ ሲባል ሰምቼ አላቅም፣ ቁጠባ ሲባል ሰምቼ አላቅም። በቃ ደሞዝ ደረሰ ተሯሩጣ ወፍጮ ቤት ስትሄድ ነው እኔ የማውቀው አክስቴ። የሆነ ደሞዙ 2 ቀን 3 ቀን የሆነ ጊዜ ላይ ይዘገያል አይደል? ያኔ ቤት ውስጥ በቃ የሚበላ አይኖርም እና ትንሽ ከኛ ከፍ ያሉት ደግሞ የሆነ ስራ ምናምን ይኖራቸዋል። በቃ የሆነ ሳንቲም ምናምን ተዋቶ እሷም ከሆነ ቦታ ወስዳ ሩዝ መኮሮኒ ምናምን በትልቁ ይቀቀላል ምናምን 2 ቀን በሱ ምናምን ተሻወደሽ ታልፊና በቃ ደሞዟ የደረሰ ቀን የባሏ ደሞዝ የመጣ ቀን ደስ በቃ 100 ኪሎ ጤፍ የሆነ ኪሎ ምስር የሆነ ኪሎ ምናምን ቤቱን ፉል። ከዛ ዘይት ምናምን የሆነ ሊትር ይገዛል፣ ይበላል፣ ይጠጣል፣ ይኖራል። ተማሪያለሽ፣ ማንም ከማንም አይለይም። ሁላችንም የእሷም ልጆች የምታሳድጋቸውም ልጆች ተማሪ ነን። ዩኒፎርም የለንም እና ፈረቃ ነበር ያኔ። ተመሳሳይ ፈረቃ አሁን እኔና አንዷ የኔ ኩያ እሷ ልጅ ተመሳሳይ ፈረቃ ከደረሰን እናስቀይራለን። ለምን ዩኒፎርም ደጅ ነው የምንቀያየረው። እሷ ተምራ ስትወጣ ዩኒፎርሟን ጃኬትና ቀሚሷን ለእኔ ሰታኝ እኔ ለብሼ እገባለሁ። እኔ ተምሬ ስወጣ እኔ ሰጥቻት፣ እንደዛ ነው በቃ ሁሉም ልጆች። አሁን ለምሳሌ 6ታችን ብንማር 3ታችን የጧት 3ታችን የከሰዓት እንደዛ እየሆን እኔ ተማር ነው። ዩኒፎርም እየተቀያየርን፣ ጫማ እየተቀያየርን፣ ልብስ እየተቀያየርን፣ የጧት ተማሪ ቤቱን አጽድቶ እቃውን አጥቦ እየሄደ የከሰዓት ተማሪ ምግብ ሰርቶ እየጠበቀ። አንድ ቀን ይሄ ምንም አይነት ማለት አላቅም እንዴት ልግለጽሽ፣ የሰው ቤት ነው አክስቴ ጋር ነው የምኖረው የሚል ፊሊንግ ሳይሰማሽ ግን ሰው ነሽ። ሰው ስትሆኚ ከእናት ከአባትሽ ወይ ይሁን ሊኖረኝ ከሚገባው ህይወት ውጪ ነው ያለሁት ብለሽ ስታስቢ የምታስቢያቸው መርዛማ አስተሳሰቦች አሉ፣ የሚሰሙሽ ነገሮች አሉ። ማለት እናቴ ብትኖር አባቴ ቢኖር ከእናቴ ጋር ብሆን ከአባቴ ጋር ቢሆን ምናምን ትያለሽ። አሁን ላይ ሳስበው ያኔ እኔ እናትና አባቴ ጋር እንኳን ብኖር እንደዛ አልኖርም ነበር አውቀዋለሁ። ግን ይሄ የኔነት ይሄ ተፈጥሮ የሰጠን ማህበረሰቡ የሰጠንን እውነታ ስንነጠቅ ምንም አይነት ድሎት ላይ ምንም አይነት ምቾት ላይ ምንም አይነት እንክብካቤ ላይ ብትኖሪ የሚጎልሽ ነገር አለ። በቃ የሚጎል ነገር አለ፣ የሚሰማሽ ነገር አለ፣ ፊልም ታረጊው ነገር አለ። እሷ ግን ቅንጣት ታክል እንኳን እንዳንሰማን አርጋ ያሳደገች አክስቴ ነበረች። አሁን ሞታለች። ምቆጨኝ ሰው ናት ማለት ምትቆጨኝ ሰው ናት። የእሷ ሞት ማለት አላቅም። እስልምናን ሳትቀበል አልተቀበለችም። ያ ነው የሚያመው። አልተቀበለችም። አባ ግን አለ፣ ኃይሌ ይባላል። በጣም ነው የምወድህ። በዚህ አጋጣሚ ካየው በጣም ማከብር ሰው ነህ። ይሄን ሁሉ ግን ማስተንተን የቻልኩት አሁን ለምን መሰለሽ የምልሽ ያኔ እዛ በዚህ ሁኔታ ውስጥ ኖረን ምናምን አላመሰገንም። ጥሩ ነገር ተደረገልን ብለን አላሰብነውም። የሆነ ግዴታቸው እንደሆነ አይነት ነገር ነው። ግዴታቸውም ሳይሆን እንደውም በቃ ማለት የሆነ ነገር ተነጥቀን በይሆነ ማለት በቃ ግዴታቸውም እንደሆነ አስበነው ይሁን አላቅም፣ ብቻ አላመሰገንም። እንደውም ከተደረገልን ነገር በላይ የጎደሉብንን ነገሮች አጉልተን እያየን የኖር ነው። አሁን ነው ህይወት ሲገባኝ ሳድግ በቃ መኖር ስትጀምር ከትምህርቱ ከምኑ ስትበሲ ሲገባኝ ለካ እነሱ ያደረጉትን ማንም አያደርግም፣ ማንም ሊያደርግም አይችልም። በቃ እሷ ያደረገችውን እነሱ ለኛ ያደረጉትን እዛ ቤት ውስጥ ላደጉ ሰዎች፣ ለኖሩ ሰዎች፣ ለተካደሙ ሰዎች፣ መተው ላደሩ ለዋሉ ሰዎች እሷ የሰጠችውን እሷ ያደረገችውን ወላሂ ማንም አያደርግም።
እና የተሰጠኝ ነገር በጣም እየከበደኝ የመጣው አሁን በጣም ምን ያህል እንደሆነ እያወኩት የመጣው አሁን ነውና ያን ስታቂ ደግሞ የለችም ያ ነው የሚከብደው። ቴንኪዩ እንኳን ልትያታች በቃ አንቺ እኮ ልትያታ አትጂ ያ በጣም ያማልና አባን ግን በጣም አመሰግናለሁ። ከሷ በላይ የሱ ይገርመኛል። ተናበው አንድ ቀን እኔ እነሱ ቤት እኔ ጸብ ኩርፊያ ጭቅጭቅ አይቻላቅም። ይገርማል። ትዳር እንዲህ ነው እንዴ ብለዳ ይገርመኛል። ወላሂ አሁን አንዳንድ ሰው ትዳር ውስጥ ጸብ አለ። ጸብ ግዴታ ነው። ያው ጸብ መኖሩ እግርም ከእግር ይጋጫል። ትዳር ውስጥ ተጣልተን አናቅም፣ ተኳርፈን አናቅም ማለት ሚል ሰው ውሸታም ነው ይላል። እኔ ግን እንደዛ ሚል ሰው ውሸታም እንዳልሆነ አምንበታለሁ። የኖረውን ነው የሚናገረው ብዬ እኔ በትዳሬ ተጨቃጭቄ ተጣልቼ ተኳርፌ አላቅም የሚልን ሰው በደንብ አምናለሁ። ለምን እኔ እዛ ቤት ስኖር አይቻለሁ። አንድ ቀን ተኳርፈው አንድ ቀን ሲጨቃጨቁ አንድ ቀን ሲጣሉ ወላሂ አይቻላቅ። ከ10 ምናምን ዓመት በላይ የኖርኩበት ቤት ውስጥ ማለት ነው። ለዛም በዛ ውስጥ እየተኖረ እንግዲህ አስቢው ያን ሁሉ ልጅ እያሳደግሽ ያን ሁሉ ማህበረሰብ ቤትሽ ውስጥ እያስተናገድሽ ያን ሁሉ ሰው መቼ ነው እንደው ነበር የሚነጋገሩት እላለሁ አንዳንዴ ሳስበው። ሁሌም ሞቅ ያለ ህይወት ነው ማለት ነው። ሁሌም በቃ የሆነ የተለመደ ህይወት አለ፣ የሆነ የተለመደ ኢንቫይሮንመንት አለ እዛ ቤት ውስጥ። ይገርም ነው። እና እሱ ላደረገችው ነገር እሱ ሲቃወም ሲያኮርፍ እሱ ላደረገው ነገር እሱ የሆነ አይቻላቅም አይቻላቅም። እና በዚህ አጋጣሚ እህቶቼን አክስቶቼንም ልጆች በጣም ወዳቸዋለሁ። አሁን ባንገናኝም ብንራራቅም የሚገባውን ያህል ባናያቸውም ባንጠይቃቸውም ብዙ ህይወት አራርቆናል፣ እምነት አራርቆናል፣ ብዙ ነገር በመሀል አራርቆናል፣ የእሷ አለመኖር አራርቆናል። እንደዛም ሆኖ ግን በጣም ነው መወዳቸው፣ በጣም ነው ማከብራቸው፣ በጣም ነው ማስባቸው። አብዞ አባ አላቅም አላህ እድሜውን ያርዝመው፣ አላህ ከጤናው ጋር ያኑረውና ረዥም ሄድን አይደል እህቴ። ያን ያነሳሽ ጥያቄ እህቴ እቺ አክስቴ ላይ ነው የወደቀችው ልልሽ ፈልጌ ነው። ብዙም አልተጎዱም እነሱ። በጣም ደስ የሚሉ ነገሮችንም አንስተናል። ይሄ መቻቻልን፣ መተሳሰብን በተለይ ዩኒፎርም ተቀያይሮ ትምህርት ቤት እስከመሄድ ደረጃና ደስ የሚል ህይወትም ነው። አንዳንዴ ሰዎች ቤተሰብ ውስጥ ሰላማዊ ህይወት ሲኖርና ሰው በስቶ ሲኖር ሰላም እስካለ ድረስ በጣም ደስ የሚል ህይወት ነው ብዬ ነው የማምነው። ደስ ይላል። አባታችሁን ግን ትታችሁት ነው የመጣችሁት አይደል? ኖ ወይንስ ዳራችሁት? አገባ። ኦኬ አገባ። አልሐምዱሊላህ። የሚገርምሽ በቃ የኔ መጎዳት የኔ በጣም ስቃይ ውስጥ መሆን የአካባቢውን ማህበረሰብ አስገደደው። እቺ ልጅ ልገላት ነው ወይ አግባ ምናምን ቤተሰቡ እንትን አለው። ጊዜውም ደረሰ መሰለኝ አገባ። እዚህ አገባ። እኔ ቀጥታ ቢያንስ ካገባ በኋላ 6 ወር ቆይተሽ ወደዚህ መጣሁ። በቃ አክስቴ ጋር መጣሁ። ደስ ይላል። እንግዲህ ወደ እስልምና የመጣሽበትን ጊዜ ታስታውሻለሽ? በምን አጋጣሚ ነበር ወደ እስልምና የመጣሽው? ያንን ብትነግሪኝ በጣም ደስ ይለኛል። ቆይቻለሁ። አክቹሊ አሁን በጣም ረዥም ጊዜ ነው። የእናቴ ሙስሊም ናት። ከአባቴ ጋር ከተለያየች በኋላ ጠቅልላ ወደ እስልምና ገብታለች። ከዛ አረብ ሀገር ነበረች ምናምን እና ከእናቴ ቤተሰቦች ጋር ትምህርቴን ከጨረስኩ በኋላ ብዙ ጊዜን ወደ እናቴ ቤተሰቦች መጥቻለሁ። በቃ እናቴ ቤተሰቦች ጋር ሆንኩኝ። ያኔ ያው የምትኖሪው የምትቀላቀዩ ከዛ ማህበረሰብ ጋር ነው። ትልቁ ተጽዕኖን የፈጠረችብኝ ግን ጓደኛዬ በኩል ሰዓት በኩል ደቂቃ የተወለድን የሰይዲ ንቅባስ ልጅ የአብረሻ ልጅ ጓደኛዬ ነበረች። እዛ ግቢ ውስጥም ነበር መኖር የነበረውና እሷ ትልቁን አስተዋጽኦ ተጫውታለች። እኔ ሙስሊም እንደሆነ እንዳውቅ አርጋኛለች፣ እንዳነብ አርጋኛለች። አንድ ቀን ስለሚ እንዲበይ ሳትለኝ ግን እንዳውቅ አደረገችኝ። ማለት ራሴን እንድጠይቅ አደረገችኝ። ለምን እንደተፈጠርኩ እንድጠይቅ አደረገችኝ። አልሐምዱሊላህ አላህ ደግሞ ወፈቀኝ። ብዙም አልተቸገርኩም። እስልምናን ተቀበልኩኝ እነሱ እጅ ላይ ማለት ነው። አልነበረችም። እኛ ስንሰልም እኔ ስሰልሙላ እሷ እዚህ አልነበረችም። ውጭ ሀገር አረብ ሀገር ነበረች። አልነበረችም። አሁን አለች አልሐምዱሊላህ አብረን። ወይ ምን አረገች እሷ? እሷም በትዳሯ ዋጋ የከፈለች ሴት ናት። በድህነት ዋጋ የከፈለች ሴት ናት። ብቻ እሷም በጣም ዋጋ የከፈለች ሴት ናት እናታችን። ግን ያን ነገር ያው እኛ ህጻናትም ስለነበርን ብዙ በማናገናዝብበት ሰዓት ስለነበረ ቫልዩ አልሰጠነውም ወይ አናውቀውም ነበረ። አሁን ላይ ስታዩ ግን ታውቂዋለሽ፣ ሁሉንም ነገር ትረጂዋለሽ።
ከማንም በላይ እንደውም ብዙ ነገሮችን ያጣችልን እናት ናት እሷ። ስቲል ብቸኛ ናት፣ ብቻዋን ነው የምትኖረው ምናምን። ሁሉም የራሱን ህይወት መስርቶ ወጥቷል። 3 ልጆች ነው ያለናት። ረዥም አመት አረብ ሀገር ብዙ ዋጋ ከፍላ ነው የመጣችው። አሁን ደግሞ የራሷን ስራ እየሰራች በራሷ ነው የምትኖረውና እሷ ናት እንደውም ይቅር ልትለን የሚገባው እንጂ እኛንም ምን አረግን። አንዳንዴ እንዴት ነው መሰለሽ ልጆች ስንሆን አናቅም የእናቶችን ችግር የአባቶችን ችግር በምን ምክንያት እንደተለያዩ አናቅም። እና አንዳንድ ሰዎች ቂም እንይዛለን። እውነት ነው። ቂም አዝለን በቃ ስለተበታተኑ ብቻ የእናትን ፍቅር ሳላይ የአባትን ፍቅር ሳላይ አደኩ ብለን እንደ ቂም ነገር የምንናገር ሰዎች አለንና ከዛ አንጻር ነው የጠየቁት። እውነት ነው። ያ ስሜት እኔ ጋርም ነበር። አሁን ነው የተውኩት። አሁን ተረዳሽ? አሁን ተረዳው። ስረዳ ስወልድ ምናምን ህይወትን ስትይ በቃ አሁን ተረድቻታለሁ እንጂ እውነትሽ ነው። ይሄ ከባድ ቂም ነበር እኔ ውስጥ ከባድ። አሁን ወደዚህ ወደ ትዳሩም ወደ እንደዚህ አይነት የሶሻል ሚዲያ እንቅስቃሴ የሚከተተኝ የራሴ ህይወት ነው። የእናቴ የአባቴ የራሴ አስተዳደግ፣ ለትዳር የነበረኝን አመለካከት ማለት ሁሌ ለምን ተለያዩ፣ ለምን ተውን፣ ለምን ፍቅር አልሰጡንም፣ ለምን ብዙ ለምኖች ነበሩብኝና ያንን ለማወቅ ትዳር ምንድን ነው፣ አብሮነት ምንድን ነው፣ መለየት ምንድን ነው፣ ለምንድን ነው ሰዎች ማይግባቡት፣ ለምንድን ነው አብሮ መኖር የሚያቅታቸው በሚለው ነገር ላይ በጣም ረዥም ጊዜ አስተነትናለሁ፣ አስባለሁ። እንደዚህ አይነት ሀሳቦች ይገዙኛል፣ እሰማለሁ። ማነበው ነገር ካገኘው አነባለሁና በዛ ውስጥ ነው አሁን በቃ እኔ ያለፍኩትን ነገር ስለማቅ በዛች መልካም ሴት እጅ ላይ እንኳን ሆኜ የጎደለ ነገር ግን አለ፣ የተሰበረ ማንነት አለሽ ውስጥሽ ላይ። ያን ነገር ሌላ ሰው ጋር ባይመጣ ደስ ይለኛል። አብሶ በቃ የወለዱ ሰዎች ተለያዩ ሲባል ያስደነግጠኛል። ወደ ልጅነቴ ወደ እኔ ይወስደኛል። የሚሰማኝ የሆነ ስሜት አለ። ሲጣሉ ልጆቻቸው ፊት ይመልሰኛል ወደዛ። በጣም ይረብሸኛል። በቃ ምቾት አይሰጠኝም። ስቲላው ምንም ይረብሸኛል በጣም በቃ ለዛ ነው አሁን ብዙ ሶሻል ሚዲያን ከተከታተልሽ እዚህ ላይ ነው በቃ ፋይት ስናደርገውና ቂም ነበረኝ በጣም። አንደኛ አትቀርቢም። አሁን እኔ እናትና አባቴ አላሳደጉኝም ማለት ሰው ይመስሏል። ልጅን ማሳደግ አራስ ሆኖ ይመስለዋል። 1 አመት 2 አመት ሲወድቅ ዳዴ ሲል ይመስለዋል። ልጅ እናትና አባቱን የሚፈልገው ነፍስ ሲያቅ ነው፣ ህይወትን ማገናዘብ ሲጀምር ነው። ለአቅመ አዳም ለአቅመ ሔዋን ደርሶ ይሄ አንደሬጅ ላይ ሆነሽ ቻሌንጅ የምታረጊበት ታይም ያ ታይም ነው። ይሄ በእግርሽም ለመቆም የቤተሰብም ድገፋ ይሄ መሀል ላይ ቲኔጀርስ ምናምን እንባልበት ሰዓት ላይ በቤተሰብ ፍቅር፣ የቤተሰብ ትኩረት፣ የቤተሰብ አታችመንት ፊልም እናረግበት ምናጣጥምበት ምናቅበት ሰዓት ያ ሰዓት ነው። ህፃንን ሆነሽ ምንንም አታውቂውም እኮ እኔ ዳዴ ስለወደቅኩኝ እሳት አቃጠለኝ አላውቀውም። በምትፈልጊያቸው ሰዓት ነው ደግሞ መታጫቸው። ሰው አታውቂውም፣ ጣዕማቸውን አታውቂም፣ ፊሊንጋቸውን አታውቂም፣ የሚወዱትን አታውቂም፣ የሚጠሉትን አታውቂም። አንቺ የምትወጂውን የምትጠይውን አስተሳሰብሽን አያውቁም። ዳብሰውሽ አያውቅም። አይንሽም አይናቸውን ሞልቶ አይተውሽ አያውቁም። የሉም እነሱ እና መቀራረብ ራሱ ያቀትሻል በጣም። ይሄ እንደ እናት እንደ ልጅ ነው። አንዳንዴ እናትና ልጅ ተቃቅፈው ተሳስቀው ልብስ ተለባብሰው ሴትና ሴት ልጅ ከሴት እናቷ ጋር በጣም ያስቀናኛል። አታችመንት አታችመንት አባትና ልጅ ይሄ በጣም አታችመንት ያላቸው ቤተሰቦች አይተሳቂያልሽ እቀናለሁ ማለት እኛ እንደዚህ አይነት አታችመንት ኖሮን አላደግንም። አሁን ደግሞ ያንን ማምጣት በጣም አይሆንም። በቃ የሆነ ነገር አለው በቃ ልክ እንደ ባዳ የሆነ በቃ ሚዝሽ ነገር አለ። አይሆንም ግን በቃ ይሻላል። ሀታ እንደዛም እኮ ኢንቲሜሲሽ ከፍተኛ ሆኖ አድገሽ እኮ ያው ስታገቢ ስትወልጂ ምናምን እንደ ድሮ እኮ አትሆኝም ከእናት ከአባትሽ ጋር የሚገደብ ነገር አለው። ተራርቀሽ ኖሮሽ ደግሞ ከዛ የራሽን ህይወት መስርተሽ ደግሞ እንዴት ሊሆን እንደሚችል ሳዩ ባህሪሽም ያው የግል ባህሪሽም ይወስነዋል። የመጣ አስተዳደጉ ምናምን ይወስነዋል በርግጥ ነው። እና ቂሙ ነበረ እውነት ነው። አሁን ግን እንደውም እኔ ለሷ በደንብ ነው የተረዳኋት። በደንብ ወደ ማዘንም መተሻለ በጣም ሰው ወዶ ቤተሰቡን አይበትንም። በተለይ ሴት ልጅ ወዳ ትዳሯን አትበትንም፣ ልጆቿን አትበትንም። ግን ሁኔታዎች ሲያስገድዷት የአላህ ቀደርም ሲሆን ነው ብዙ ጊዜ እንደዚህ አይነት ክስተት የሚከሰተውና አላህ ይጠብቀን። አሚን። አላህ ይጠብቀን። መርሃባ። እንግዲህ አንቺ ወደ ቲክቶክ ዓለምም ከመምጣትሽ በፊት ዩቲዩብ ላይ ያለሽ አንዳንድ ነሺዳዎችንም ሳይ ነበርና እንዴት ነው የአርት ነገር ወደ አርቱ ዓለም መቼና በምን አጋጣሚ እንደመጣሽ ብናቅ ደግሞ
ይበልጥ ደስ ይለናል? አርት ከትምህርት ቤት ነው። ዘፈን ምናምን ሰራ ነበረ እኔ ሙስሊም ሆኜ ዘፈን ላይ ነበርኩ፣ ፊልም ላይ ነበርኩ ምናምን። ከዛ አልহামዱሊላህ ሙስሊም ኮንኩኝ በኋላ ደግሞ ያን ድሮ ልጅ ሆኜ በሙዚቃው ለማደርገው የነበረውን አክቲቪቲ ለምን ወደዚህ አላመጣውም በሚል ሙሉ ለሙሉ ያንን ትቼ ነው ወደ ነሽዳው ወደ ፊልሙ ምናምን ኢስላሚክ አርቱ ላይ የገባሁት። ድሮ ነው ከልጅነት ነው ሙስሊም ሲሆን የጀመርኩት ነገር አይደለም። ማሻአላ ይሄ ውስጥሽ ያለ የራስሽ ተሰጥኦ ነው ማለት ነው። በደንብ ማሻአላ። በደንብ ወደ እስልምና ስታመጪ ሙስሊሙ ማህበረሰብ እንዴት ተቀበለሽ? ቀላል አልነበረ። እሱ ያ ሳይታለም የተፈታ ነው እንኳን በዛ ጊዜ። አሁን ራሱ ከባድ ነው። እኔ እንደውም እድለኛ ነኝ መሰለኝ ብዙም ጫና አልነበረው። እሱም ብቻ ሳይሆን እኔ ኔጌቲቭ ኢነርጂ የሚገለኝ ሰው አይደለሁ። በነገራችን ይሄ ጩኸት፣ ስድብ ምናምን ወደ ኋላ የሚያስብለኝ ሰው አይደለሁ። እንደውም እልህ ያስይዘኛል። አብሶ ልክ ነኝ ብዬ ያመንኩበት ነገር ላይ የምፈልገው የምወደው ነገር ላይ ለምን እንደምሰራው ማቀው ነገር ላይ ፈለገ ሰው ቢጮ ኢነርጂ ነው የሚሆነኝ። የሚገርም ዛሬ የሆነ ነገር ሰርቼ አረ ምናምን ብሎ ሲጮህ ቀጣዩ የምሰራው ነገር ነው የሚያጓጓኝ እና እንዲፈጥን ነው የምፈልገው። ያንቺ የተለየ ውሎ ማደር ራሱ አልፈልግም ወላሂ ነው የምልሽ። እሺ በጣም ኢነርጂ ሆነኛል ማለት ማሳመን እፈልጋለሁ። በቃ ይበልጥ ሰርተሽ በቃ ሰርቼ ማሳመን ባያምንም ደግሞ በቃ ነው ያመኝበት የለ ማረጋው ነገር ለሰው እንዳልሆነ ማሳመን እፈልጋለሁ። እኔ አንድም ነገር ለሰው ብያርጌ አላቅም አላህ በሚያውቀው የሆኑ ሰዎችን ለማስደሰት የሆኑ ሰዎችን ለማስከፋትም ሰርቼ አላቅም። ምንም ነገር ሳደርግ ስወደው ነው ማረጋው፣ ሳምንበት ስፈልገው ውስጤ ላይ የሆነ የሚሰማኝ ስሜት የሚንቀለቀል ነገር አለ። ያ ነገር ሲሰማኝ አደርገዋለሁ። ከዛ ውጪ እንዲህ ብዬ የሆኑ ሰዎችን ላስቅ፣ እንዲህ ብዬ የሆኑ ሰዎችን ላሳዝን፣ እንዲህ ብዬ የሆኑ ሰዎችን ምናምን ብዬ ፐርፐዝሊ ማደርገው ነገር አልহামዱሊላህ የለም። ለዛም ሰዎች ምንም አሉ አይገርመኝም። ለዛ ይመስለኛል። እና እንደውም ኔጌቲቭ ነገር ሲመጣ ያን ነገር በጣም ወደዋለሁ፣ ፑሽ ያደርገኛልና በቃ እታገላለሁ፣ በጣም እታገላለሁ። ኢነርጄቲክ ነው መሆነው ምናምን። አሁን የነሽዳውን ታይም ካየሹ ደጋግሜ ቶሎ ነበር ነሽዳ ማውጣው በሌለኛ አቅም። ብር አልነበረኝም፣ ብር ያስፈልጋል ምናምን፣ ግን አይ ዶንት ኖ ኬት እንደማመጣው በጣም ኢነርጄቲክ ስለነበርኩኝ የሆነ አንድ አመት ባልሞላ ጊዜ ውስጥ ወደ 6-7 እስከ 10 የሚደርሱ ነሽዳዎች አሉ መሰለኝ። በቃ እሰራ ነበር። ከዛ በራሴ የሆነ ያዝ ሲያረገኝ ደግሞ አቆማለሁ። ማንም እንትን ስለሚል ምናምን አይደለም። አሁን አቆመሻል? አላቆምኩም። ታይም እየጠበቅኩኝ ነው። ኦኬ ነሽዳ አላቆምኩም፣ ግን ያው መኖር አለብሽ። እኔ ሙሉ ለሙሉ ስራዬን ምናምን ትቼ ነበር ወደ ዩቲዩብ የገባሁት። ከድሮም የንግድ ሰው ነኝ፣ የንግድ ዓለም ውስጥ ነበርኩኝ። ንግዱን ምናምን አቁሜ ነበር ዩቲዩብ ላይ የገባሁትና ዩቲዩብ እንደማያኖር ሳቅ፣ መስራት እንዳለብኝ ሳቅ፣ ለመኖር ደግሞ ወደ ንግዱ ገባሁ። የነሽዳው ስራ አብሶ በዛ ሰዓት አሁንም ቢሆን አቅም ይጠይቃል። እያንዳንዱ ነገር ወጪ አለው። እያንዳንዱ ነገር ሳንቲም ይፈልጋል። ከግጥም አንስተሽ ስቱዲዮ ገብተሽ ክሊፕ ምናምን ስትይ ማታስቢውን ብር ነው የምታወጪው። ያ ነገር በተደጋጋሚ ያለኝን ነገር ሁሉ ሙጥጥ አድርጌ እዛ ላይ ኢንቨስት አደረኩኝና የሆነ ሰዓት ላይ ባዶ ይንቀረው ላረግ አልቻልኩም። ዩቲዩብም የፈለኩትን ያህል ሊሰጠኝ አልቻለም። ስለዚህ አቅም አነሰኝ ማለት ነው። ሆይ ለምንድን ነው በዚህ ልክ ብዬ ወደዛ ገባሁኝና አቅሜን አደራጅቼ ማድረግ በምችል ሰዓት አደርገዋለሁ። አሁንም አልተውኩትም። የሚገርም ነው። እሺ እንግዲህ ከነሽዳው ደግሞ ከዩቲዩቡ ደግሞ ወደ ቲክቶክ ዓለም መጣሽ አይደለ? ቲክቶክ ዓለም ላይ ግን የምታቀርቢያቸው ኮንተንቶች በጣም የሚገርሙ ናቸው። የሰዎችን የህይወት ታሪክ ስትሪ ነውና ያንን ስትሪ ግን ሰዎች በዛ ልክ ጽፈው እኔ አንዳንዴ አዳምጣለሁና ሁሉም ሰው በዛ ልክ የስነ ጽሁፍ ባለሙያ መሆን አይችልምና ግን የምታቀርቢያቸው ታሪኮች ደግሞ በባለሙያ የተጻፈ ነው የሚመስለውና እንዴት ነው አንቺ ነሽ የምታሰማምሪ ወይንስ እንደዛ አሳምረው ልከውልሽ ነው? ይህን ጥያቄ ስለጠየቅሽኝ እንደውም በጣም አመሰግናለሁ። ምክንያቱም በጣም የብዙ ሰዎች ጥያቄ ስለሆነ ብዙ ጊዜ እዛው ቲክቶክ ላይ ጽፌውም
አውርቼውም ብዙ ሰዎች ጋር አልደረሰም። በዚህ አጋጣሚ ይሄ ብዙ ሰዎች ጋር ቢደርስ ደስ ይለኛል። ሰዎች ለእኔ የሚነግሩኝ እንደዛ ጽፈው እንደዛ አሳምረው ምናምን አይደለም። ከሰዎቹ የምሰማው ማናችንም ቁጭ ብለን ቡና ስንጠጣ ወይ የሆነ ነገር ከሰዎች ጋር ስናወራ የሚያጋጥማቸውን ነገር እንደዚህ ሆኜ እንዲመቶ እንዲወጥቶ እንዲገብቶ ብለው በሚነግሩሽ ቶን በሚነግሩሽ ልክ በሚነግሩሽ ቃል ነው ለእኔ የሚነግሩኝ። ያንን እኔን የሚነግሩበት ቦታ አንዳንዴ በቮይስ ሊሆን ይችላል፣ አንዳንዴ በጽሁፍ፣ አብዛኛውን ጊዜ ግን በስልክ ነው። በጣም ሰዎች ስሜታዊ ሆነው እያለቀሱ ይደውሉልኛል። በሆነ ሙድ ውስጥ ሆነው ይደውሉልኛል። ወደ ኋላ ተመልሰው ይደውሉልኛል። ወይ የኔን ቪዲዮ አይተው ወደ ኋላ መልሷቸው ተቻርጓቸው ይደውሉልኛል፣ ያወሩኛል። አላቋርጣቸውም። 1 ሰዓትም 2 ሰዓትም እሰማለሁ። ከዛ ውስጥ ያን ከሰማው በኋላ ሁሉንም ነገር አቀርበዋለሁ ማለት አይደለም። ይመጥናል ወይ ያስተምራል ወይ? በእነሱ ታሪክ ተነስቼ ደግሞ ምን ማስተማር እችላለሁ? የመጀመሪያው እኔ ጥያቄ አንቺ የሆነ ነገር መተሽ ለኔ የሆነ ታሪክሽን ስትነግሪኝ በዚህ ውስጥ ማስተላልፈው መልእክት አለ ወይ? በዚህ ውስጥ ማስተምረው ነገር ምናገረው ነገር አለ ወይ ብዬ ነው የማስበው። ከዛ በአንቺ ታሪክ ውስጥ የራሴን ሀሳቦች ናቸው መጨመር፣ የራሴን ንግርቶች ናቸው፣ የራሴ ቲቺንጎች ናቸው ማለት በቃ ምናገረው ነገር ሲኖር እጽፈዋለሁ። እያንዳንዱ ቃላት፣ እያንዳንዱ ስቶሪ ቴሊንጉ፣ አገባቡ፣ አካሄዱ ብዙ ነገር ተጨምሮበት ብዙ ነገር ገብቶበት አንዳንዴ የሌሉም ካራክተሮች ስቶሪ ውስጥ ተጨምረውበት ለማስተማር ሲባል ግዴታ የሆነ ካራክተር ተጨምሮ ከሆነ እኔ ማስተማር የምችለው ጨምሬ ራሴ ነው የማዘጋጀው። ቢያንስ የሰው ታሪክ እኔ ከማቀርባቸው ስቶሪ ውስጥ ሰዎች የነገሩኝ ሰዎች ያወሩኝ 25% 75%ቱ የራሴ ክሬቲቪቲ ነው። ብዙ ሰዎች የኔ ታሪክ አይመስልም ይሉሻል። ይሄ የኔን ታሪክ ነው የሰራሽ፣ እዛ ጋ የኔን ታሪክ ይመስላል፣ እዛ ጋ ግን ምናምን ይላሉ። ሲያወሩኝም ግን መጀመሪያ ጠይቃለሁ፣ ይሄን ነገር ሚዲያ ላይ እንዳቀርበው ፈቃደኛ ናችሁ ወይ? አዎ ይሉኝና ግን እንድንታወቅ አንፈልግም። ይሄን ስቶሪ ብዙ ሰው ያውቀዋል፣ ዙሪያ ላይ ያለው ሰው ያውቀዋል እና ቲክቶክ ላይ ቢወጣ የእሷ ነው ብለው መጠቋቆሚያ ያደርጉኛል። እንድታወቅ የኔ መሆኑ እንዲታወቅ አልፈልግም ይላሉ አብዛኞቹ ሰዎች። በእርግጠኝነት የእናንተ መሆኑ አይታወቅም ብዬ ፕሮሚስ አደርጋለሁ። አንድም ብዙ ነገሮች መጨምርባቸው ማንነታቸው ሰዎቹ አዙሪያቸው ባሉ ሰዎች እንዳይለዩ ነው አንደኛው። ሁለተኛው ደግሞ እኔ መናገር የፈለኩትን ማስተማር የፈለኩትን ማስተላለፍ የፈለኩትን መልእክት ማስተላለፍ እንድችል ነው ሁለተኛው። ስለዚህ እጠይቃለሁ። ከዛ ፈቃደኛ አራው ቴንኪው አሉት። የኔ አይመስልም ይሉኛል። የኔ አይመስልም ትንሽ እዛ ጋር በቃያ አለው እዛ ጋር የኔን ይመስላል እዚህ ጋር የኔን ይመስላል ምናምን ይሉሻል። ከዛ ውጪ ግን አሁን የሀውለትን ታሪክ ሚዲያ ላይ አቅርቤው አንቺ ያንን ታሪክ ዛሬ ነግሬሽ ሙሉን አውቀሹ ቢሆንና ሚዲያ ላይ ብሰሚው የሀውለትን ታሪክ ይመስላል ግን የሷ እኮ እዚህ ጋር እንዲህ አይደለም ነው የምትዩ። እሷ እዚህ ጋር ደግሞ የሷ እንዲህ አይደለም ምናምን እንድትዩ አድርጌ ነው ማቀርበው። አንዳንድ ታሪኮች ደግሞ አሉ ብታወቅም ችግር የለብኝም አቅርቢው ይሉሻል። አዎ አቅርቢው ብታወቅም ችግር የለውም ማንም ሰው ያወቀው ነገር ነው ብሎኝ ደግሞ ትንሽ ነገር ብቻ ማለት ቃላቶቹን፣ አገባቦቹን፣ ቴሊንጉን ጨምሬ ማቀርባቸው ደግሞ ፒውር የሆኑ 90% የሰዎቹ ታሪክ 10% የራሴ ክሬቲቪቲ ሆኖ ማቀርባቸው ደግሞ አሉ። እነዛ ማለት ሰዎቹ እንደውም አንድ ስቶሪ ላይ ነን ሙስሊም ሆና እሱ ሙስሊም ሆኖ ፍቅረኛሞች ነበሩ። ለሱ ማለት በቃ ሊጋቡ ሲሉ እስልምናን አጥንታ ምናምን ሰለመች። ከሰለመች በኋላ እሱ በቤተሰብ ሆነ ብቻ አስገዳጅነት እሷን በማታውቀው ነገር ሊጋቡ ቀን ቆርጠው ምን ብለው ተዋት። ምንም ነገር ሳታውቅ ማለት ነው። አዘነች፣ ልቧ እንትን አለ፣ በጣም ከፋት። እስልምናዋ ላይ ናት ምናምን በቃ ያን ታሪክ አቀረብኩት። ከስንት ዓመት በኋላ ያን ታሪክ ሰምቶ ሶሪ ብሎ ጠይቋታል። የሚገርም ነው። ሶሪ አላት ራሱ ታሪኩን ሰምቶት በዚህ ልክ እንደተሰማሽ አላቅም አግኝቷት አወራት የተፈጠረውን ነገር። እሷ ለ3 ነው ለስንት ዓመታት ጥያቄ ለምን ተወይ፣ ለምን ሌላ ገባ፣ ለምን የሚል ጥያቄ ውስጥ ነበረች። በቃ ያ ለምኑ አልተመለሰም ነበር። ከዛ ያንን ስቶሪ እኛ ጋር ከሰማ በኋላ ሄዶ በጣም ይቅርታ እንደጠየቃትና ያ ለምኗን እንደመለሰላት መልሳ ነግረኛለች። ይሄ ደግሞ በጣም ደስ የሚል ነገር ነው ላንቺ። አዎ
በጣም አንድም እንደዚህ አይነት ብዙ በቃ የኔ ጋር ደግሞ ይሄ ችግር የለብንም አቅርቢው ያሉኝ ሰዎች ደግሞ ታሪኩ የሚፈልጉት ሰው ጋር ደርሶ ምላሽ ያገኙ ብዙ ሰዎች አሉ። አንዳንድ ሰዎችም ደግሞ ታሪኩን እየሰሙ የራሳቸውን ህይወትም ለካ ይባሰ ነገር አለ ብሎ ህይወታቸውን የሚያስተካክሉ ሰዎች እንዳሉ እንደዚያ ነገር ሰምቻለሁ። አብዛኛው እሱ ነው። አሁን የዚህ የኔ የቲክቶክ ስቶሪ የማቅረብ ትልቁ ጥቅም የታወቀውንም ታሪክ ለሌሎች ማሳወቅ እነሱንም ማገናኘት ምናምን አይደለም። ትልቁ ስራ እኔ እየሰራው አለሁ ብዬ የማስበው ጥቅሙም ብዬ የማስበው እንዲህ ማለ እንዴት ያልሽ የኔ ባል ለካ መልአክ ነው፣ የኔ ሚስት ለካ እንዲህ የሚደረጋል እንዲህ የሚኖራል እንዴት ያልሽ ሰው ያረጋጋሻል። አንቺ እያሳለፍሽ ያለሽው ነገር ከሰው የተለየ እንዳልሆነ ታውቂያለሽ። አንቺ እያሳለፍሽው ካለው ነገር በላይ እያሳለፉ ያሉ ሰዎች ምን ያህል ጠንካሮች እንደሆኑ አንቺ በእነሱ ልክ ለምን ጠንካራ መሆን አልችልም፣ ለምን መታገስ አልችልም፣ የሆኑ ሰዎች የታገሱትን የሆኑ ሰዎች ያለፉትን እንድትይ ያደርግሻል። ያለሽበትን ህይወት እንድታመሰግኝ ያደርግሻል። ከምንም በላይ ክፍተትሽን እንድታይ ያደርግሻል። እኔ የምፈልገው ያንን ነው። ዋናው ፐርፐዜ ሰዎች እየሰሙት ወይ እንዲሉ ሳይሆን እኔ እዚህ ውስጥ ማንን እመስላለሁ፣ እኔ እዚህ ታሪክ ውስጥ እንደማን ነኝ፣ እዚህ ጋር ምን እያረኩ ነው፣ እኔ ህይወቴ ውስጥ እኔ ቤቴ ላይ እኔ ሚስቴ ላይ እኔ ባሌ ላይ ምን እያሰብኩ ነው፣ ምን እያደረግኩ ነው፣ ይሄ አስተሳሰቤ ይሄ ድርጊቴ ደግሞ ወዴት ሊወስደኝ ይችላል፣ ተርኒንግ ፖይንት እንዲሆንላቸው ፈልጋለሁ። እና ትልቁ ጥቅሙ ያ ነው የሚመስለኝ። ዩቲዩብ ላይ ይሄንን በምን እየሞከርኩት ነበር መሰለሽ፣ በምን እንትን እያልኩት ነበር መሰለሽ፣ ሴት ልጅ ማድረግ የሌለባት 10 ነገሮች፣ ሴት ልጅ ስለ ወንድ ማወቅ ያለባት፣ ወንድ ልጅ ስለሚስቱ ምናምን በሚል እንደ ምክር ምክረ ሀሳቦችን በመስጠት ከመጽሐፎች እየወሰድኩኝ ካነበብኳቸው ምናምን እንደሱ ምክረ ሀሳቦችን ሰጥ ነበር። ጥሩ ተደራሽ ነበረ። በዚህ ልክ ባይሆንም ግን ሰዎች ስትመክሪያቸውና በምክር የሚማሩትና በታሪክ የሚማሩት አንድ አይደለም። ስቶሪ በባህሪ ልብሽ ላይ ገብቶ ቅርቅር ብሎ የመቅረት ነገር አለ፣ ውስጥሽ ላይ የመቅረት ነገር አለ። የሆነ የሳልሽ ፊልም ስታይ እንዴት ነው የሚሰማሽ? እና እንትን ይልሻል፣ ታስታውሻለሽ። ሁሌም ትምህርቱን የምትማሪው እየተዝናናሽ ነው። የተማርሽውንም ነገር እንዳትረሺው የማድረግ ባህሪ ያለው ለምን እያንዳንዱን የሰዎቹን ስሜት ፊል እያደረግሽ ነው የሰማሽው። ተሰምቶሻል፣ የተሰማችው የነኩት ነክቶሻል። ስለዚህ ከዛ ነገር ውስጥ የተማርሽው ነገር ማይረሳ ነው እና ጥሩ ትማሪበታለሽ። እና ያንን ወደዚህ ያመጣሁትም ለዛ ነው። ኢፌክቲቭም ነው ብዬ አስባለሁ። እንዲህ አታርጉ እንዲያርጉ ብሎ ከማለት ይልቅ ያንን አድርገው ሰዎች ምን ላይ ወደቁ፣ ያንን ደግሞ ተጠቅሞ ምን ጥሩ ነገር አገኙ የሚለውን ስቶሪ በባህሪያችን እንወዳለን የሰው ልጆች። ቁርአን ራሱ ካየሽ እኮ ብዙ ነገሮችን በቂሳ ነው አይደል ያመጣል። ስለ ሙሳ ይነግረናል፣ ስለ ኢሳ ስቶሪዎችን፣ ቂሳዎችን ስለ ረሱል ሲነግረን ቁርአን የሆኑ ሰዎችን ስቶሪ እንድናቅ ተፈልጎ አይደለም። የእነሱ ስቶሪ ለእኛ ምንም አያደርግልን፣ በእነሱ ውስጥ ግን ራሳችንን እንድናገኝ ነው። በእነሱ ውስጥ የራሳችንን ህይወት መስመር እንድናስይዝ ነው፣ እንድንኖርበት ነው። ሌላ ታሪኩ የምንሰማው ነገር ልባችን ላይ ስለሚቀር ነው። ታሪክ በባህሪው እኛ ልብ ውስጥ የመቅረት ፓወር እንዳለው አላህ ስላወቀ ነው ብዬ አስባለሁኝና ትልቁ ጥቅሙ ያ ይመስለኛል ለእኔ። ማሻአላህ። አሁን ሴቶች ብዙ ጊዜ ስሞታ ያቀርባሉ። ባለቤቴ እኔ ላይ ደረበ፣ ባለቤቴ ወጣ ምናምን አይነት ነገር በስልክ ብዙ ጭቅጭቆች አሉና ሴት ልጅ በምንድን ነው ትዳሯን መያዝ የምትችለው? እንዴት ታስተካክል? ትዳር ሲጀመር በገንዘብ፣ በእውቀት፣ በብልህነት በምንድን ነው ሊያዝ የሚችለው? ራስን በመሆን ራስን በማክበር ቫሊዋችንን በማወቅ የተፈጠረችበትን አላማ በማወቅ ከምንም በላይ ሴት ልጅ ትዳሯን ማስተካከል ትዳሯን ማሳመር ከፈለገች ሴትነቷን ትወቀው። ሴት ማለት ምን ማለት እንደሆነ፣ ሴት እንዴት እንደተፈጠረች፣ ሴት ልጅ ያላትን አቅም፣ ያላትን ፓወር፣ ያላትን ብልሃት የተረዳች ቀን ትዳሯን አይደለም ብዙ ነገር መጠበቅ ትችላለች። ብዙ ነገር መጀመሪያ ግን ከቤት ነው። አሁን በጣም የሚያሳዝነኝ ይሄን ፌሚኒስት ፓርታቸውን፣ ሴትነታቸውን፣ የተፈጠሩበትን ፓወር ያወቁ ሴቶች እንኳን ያንን ነገር ለቤታቸው አይደለም የሚጠቀሙበት፣ ለትዳራቸው አይደለም የሚጠቀሙበት፣ ስራቸው ላይ ሲጠቀሙበት ታያልሽ።
ትምህርታቸው ላይ ሲጠቀሙበት ታያለሽ። ግንኙነታቸው ላይ፣ ውጪ ላይ ባለው ህይወታቸው ላይ፣ መስሪያ ቤታቸው ላይ፣ መሪነታቸው ላይ ሴት መሪ ያለችበትን ቦታ ካስተዋልሹ ስማርት ከሆነች ጠንካራ ድርጅት ነው የሚሆነው። እዛ ጋር ይጠቀሙበታል። ባል ጋር ግን አይጠቀሙበት ያንን ማለት ነው። ለምን አንዳንዴ ያቺ ፌሚኒስት ፓርትሽ ሴትነት ፓርትሽ ባል ጋር የሚሰራበት መንገድም ደግሞ የተለየ ስለሆነ ለምሳሌ ቀደም እንዳልኩሽ ነው እኔ ትችት ምናምን ያጠናክረኛል፣ አይገርመኝም፣ መግፋት ነው የምፈልገው ወደፊት ማለት ነው። ባሌ ጋር ግን እንደዛ አይደለው። ባሌ ሲተቸኝ እኔ ትንሽዬ ነው መሆነው፣ ስብር ነው ምለው፣ አንገቴን ነው መደፋው። አትውጪ ካለኝ ከቤቴ አልወጣም። እኔ ጠንካራ ነኝ፣ ማንም አያቆመኝም፣ ለምንድን ነው የምታስቆመኝ ብዬ መልስ አልሰጠው። ባሌን ማሸንፈው መልስ በመስጠት አንገቴን ቀና በማድረግ በመጋፈጥ እንዳልሆነ አውቃለሁ። በቃ ብልሃትሽን ማወቅ ያ ነው። ውጭውን እጋፈጠዋለሁ፣ ማንንም አልሰማም። ባሌን ግን እሰማዋለሁ። ባሌን ማሸንፈው በመስማትና በመስማት ነው፣ በመጋፈጥ አይደለም፣ አንገቴን በመድፋት ነው። እሺ በማለት ነው ባሌን ማሸንፈው። ባሌ እንደ ውጭው ማህበረሰብ ምናምን አይደለም። ባሌ አብሮኝ የሚኖር የሚያስተዳድረኝ ወንድ ነው። ከሞ መከበር የሚፈልግ መደመጥ የሚፈልግ መሰማት የሚፈልግ ሰው ነው ባል ሲሆን ወንድ ልጅ ቤት ውስጥ ውጭ ላይ ቢታዘዝልሽ፣ ውጭ ላይ የሆነ ሰንበዲ አንገቱን ስለደፋልሽ ባልሽ ያንን ካራክተር ቤት እንዲያመጣ ከጠበቅሽ ወደቅሽ። ስለዚህ ነገ እኔ ባሌ ተነስቶ ቲክቶክ አቁሚ ቢለኝ አረ 200 ተከታይ ያለኝ ኧረ አልልም። እሺ መርሃባ አንተ ካልፈለግከው ይቀራል። እሱ እስከፈቀደ እሱ እስከፈለገ ድረስ ነው መሆን ያለበት እንጂ እንዲለፍቼበት እንዲደክሜበት የሁሉ ሱ ተከትሎኝ 200,000 ሰው አንድ ባሌን አያክልም፣ አንድ ቤቴን አያክልም፣ አንድ ልጄን አንዲት ሰላሜን አያክልም። ኦኬ እኔ ሰላም ስለሆንኩኝ ቤቴ ሰላም ስለሆነ ደስተኛ ስለሆንኩኝ ነው እያገለገልኩም ያለሁት ሰዎች ሊያውቁኝ የቻሉት። ያ ባይሆን ኖሮ ለማንም አልጠቅምም። ሰው መጀመሪያ ማስጠበቅ ያለብኝ የቤቴን ሰላም ነው፣ የትዳሬን የኑሮዬን ሰላም ነው። እኔ ሰላም እኔ ፒስ ሆኖ ለሌሎች መጥቀምም መትረፍም የምችለው። ብዙዎቻችን ታዲያ ያቺ ፌሚኒስትነታችንን ወይ የተሰጠንን ጊፍት የማናቀው ያልኩሽ እዚህ ጋር ነው። ያሳካነውን ስኬት ከትዳራችን ጋር እና ከባላችን ጋር እናነጻጽረዋለን። ያመጣነውን ጥሩ ውጤት እናፎካክረዋለን ከህይወታችን ጋር። ትዳራችንን ከቁስ ጋር እናፎካክራለን። ትዳራችንን ከዝና ጋር፣ ከገንዘብ ጋር፣ ከጭብጨባ ጋር፣ አንዳንዴ ደግሞ ከጓደኛ ጋር፣ ከእናት ከአባት፣ ከዘመድ ጋር፣ ከጎረቤት ጋር ትዳራችንን እናፎካክራለን። እኔ ብዬ የማስበው አንዲት ብልህ ሴት ትዳሯ ከሁሉ ነገር በላይ ነው። ባሏ ከሁሉም ነገር በላይ ነው ለሷ። በቃ ከሁሉ ነገር በላይ ነው። ባሌ ከሁሉ ነገር በላይ ነው፣ ትዳሬ ከሁሉ ነገር ቅድሚያ ሊሰጠው የሚገባ ነገር ነው ብላ ያለች ሴት ከሁሉም ነገር በላይ ባሏን ትሰማለች፣ ባሏን ታከብራለች፣ ባሏን ትታዘዛለች ማለት ነው። ወንድ ልጅ ከታዘሽው፣ ካከበርሽው፣ ከሰማሽው ከአንቺ 99% የሚፈልገው ያንን ነው። በጣም የሚገርመኝ ደግሞ ያንን ስታረጊ አለማጣትሽ የፈለግሽውን ነገር የምታደርጊው እሺ በማለት ውስጥ ነው። በጣም የሚገርምሽ አልኩሽ ቅድም ቲክቶኩን አቁሚው ብሎኝ ብታገለው ህይወቴንም ስራዬንም ወደውንም ነገር ነው ማጣው። መርሃባ ያልኩት ቀን ግን ወላሂ ነገ እንደሚፈቅድልኝ አውቃለሁ። ወንድ ልጅ ትክክል በቃ ያቺን መርሃባዋን ነው የሚፈልጋት፣ መርሃባ ፓርቷን ነው የሚፈልጋት። ያቺን መርሃባ ደግሞ በምን ትሆናልሻት? በነገራችን ያቺንም ይፈልጓታል። ዝም ብለሽ በቃ እሺ አንተ ካልክ እንደፈለግክ አንተ እንደፈለግክ ልታረገኝ ትችላለህ። አቅም የለሽ ሆነሽ አቅም የለሽ ስለሆንሽ ስላዘዘሽ ከሆነ እሺ የምትይው ይረዳዋል ያን ፊሊንግ። ግን ለሱ ካለሽ ክብር፣ ለሱ ካለሽ ቅድሚያ መስጠት፣ ለሱ ካለሽ ፍቅር፣ የልብሽን የእውነትሽን ካንተ የሚበልጥ ነገር የለም ብለሽ ስትይም ይረዳሻል። ከሁሉ ነገር እኔን ካስበለጠችኝ እኔ ለሷ ለምን ይላል። ከሁሉ ነገር በላይ ለእኔ ቅድሚያ ከሰጠች ለምትፈልገውን ነገር ለምን እከለከላታለሁ ይላል ወንድ ልጅ። የምታሸንፊው በመሸነፍ ውስጥ ነው፣ ትዳርሽ ውስጥ። ስለዚህ ቺታረገ ተደዋወለ፣ ሌላ ሴት አየ፣ አንቺ የቱ ጋር ነሽ?
ምንድነው አንቺ ስለ ራስሽ የምታስቢው? ምንድነው ስለ ትዳርሽ የምታስቢው? ምንድነው ስለ ባልሽ የምታስቢው? ኦኬ ጥበብሽ የቱ ጋር ነው? ሴትነትሽን እንዴት ነው እየተጠቀምሽ ያለሽው? አሁን ስለወልክ ወይኔ የሆነችን ሴት አየክ፣ በዚህ ወጣ በዚህ ገባ፣ ጭቅጭቅ ኡታ ምናምን ሪሊ መልሰዋል? ያ ነው የሴት ልጅ ጥበቧ? እውነት ያ ነው የተሰጣት ጊፍት? አይደለም። ኦኬ አንዳንዴ ሰዎች የሚያደርጉትን ነገር ለምን አረጉት፣ እንዴት አደረጉት፣ የት ድረስስ ይሄዱበታል? ከዛስ እዚህ ጋር እኔ የትኛውን ፓርት ብጫወት ነው፣ የትኛውን ሂደት ብሄድ ነው ላክመው የምችለው? አንዳንዴ ሁሉ ቦታ አይወራም፣ ሁሉ ቦታ አይጮህም፣ ሁሉ ቦታ አይዛትም። ሴት ልጅ ሴትነቷን ስታቅ፣ ጥበቧን ስታቅ ዋና የምታውቀው ሌላው ነገር ብዬ የማስበው የቱ ጋር መናገር እንዳለባት፣ የቱ ጋር ማኩረፍ እንዳለባት፣ የቱ ጋር መጮህ እንዳለባት፣ የቱ ጋር ደግሞ አክሽን ማድረግም እርምጃ መውሰድ እንዳለባት ጠንቅቃ ታውቃለች። ጠንቅቃ ታውቃለች። ያንን ያወቀች ሴት አትበላም፣ አትናቅም፣ ትፈራለች፣ ትከበራለች። ማለት አያውቀውም። አሁን የሆነ ነገር አድርጎ ከዛ የሚመጣውን ነገር አያውቀውም። ስልክ እያየ ነው ዛሬ ጮሽ ነገም ጮሽ ያውቀዋል። በቃ ልታደርግ የምትችው ትንሹ ነገር ይታወቃል። ወይ እናቷ ጋር ልብሷን ጠቅልላ ትሄዳለች፣ ወይ ትጮህብኛለች። ከዛ ለምኜ እንዲህ ብዬ አመጣታለሁ፣ ከዛ እንዲህ እላታለሁ። ይህ በቃ የምትነበቢ ሰው መሆን የለብሽም ህይወትሽ ውስጥ፣ ትዳርሽ ውስጥ፣ እያንዳንዱ ህይወትሽ ውስጥ በሚሆነው ነገር ማትገመች ሴት መሆን አለብሽ። ካልተገመትሽ ግራ ታጋቢዋለሽ። ስለዚህ ይጠነቀቅሻል ባልሽ። ብዙ ሰው ባሎቻውን እንትን ማለት የሚፈልጉት፣ ተጽዕኖ ማድረግ የሚፈልጉት በጩኸታቸው ነው፣ በስድብ፣ በቁጣ፣ ቤት ጥሎ በመሄድ፣ ግንኙነት ላይ ጀርባ በመስጠት። ችግር አለው በሞላይ ሴት አንቺ ጀርባሽን ስጩ፣ ዝሙተኛ ነው የምታረጊው። ያለ ሊያስተምሩ አይችልም። ጩኸትሽን ፈርቶ ማታ ቢገባ ነው፣ ቢዘጋሽ ነው። ከዛ እናትሽ ጋር ሄደሽ የሆነ ሽማግሌ ሰብስቦ ቢያመጣሽ ነው። ከዛ ያለፈ ነገር እኮ የለም። ግን እሱ ልብ ውስጥ እየወደቅሽ ተራ የሆንሽ፣ ግርማሽን እያጣሽ፣ ቦታሽን እያጣሽ ትሄጃለሽ። ያ ግርማ ማጣት፣ ያ ቦታ ማጣት ደግሞ ምን እየመጣ ይመጣል? ይህ መሰለቻቸት፣ በቃ መናናቅ። ብትኖሪ ባትኖሪ ግድ አይሰጠውም፣ እፍ እንደውም የለችም ዛሬ ወደ መባባል። ከዛ ያ ነው በቃ ፍቅርን ዶሚኔት እያረገ በመካከልሽ መሸካከር እየመጣ ያለያይሻል። እና ብለህ ስትሆኚ ማለት ስልኩን ሲያወራ እሱ የሚጠብቀው ጩኸት ነው። አንቺ ፈገግ ብለሽ እራቱ ተመቸ ብትዩ ምን እያረገች ነው ሴትዮ? ምን አስባ ነው? በተኛውበት ማድራት የለትለኝ ነው። ከዛ ሶሪ አንቺ ይቅርታ በለኝ ሳትዪው እሱ ሶሪ ላየሽው ነገር ይላል። እና ተገማች አንሁን። ሁሉም ሰው የሚያደርገውን ነገር አናድርግ። ሴትነታችንን እንወቅ። ሌላው የባልን የወንድን ተፈጥሮ ማወቅ ነው። ትልቁ ነገር ያ ነው። የራሳችንን ተፈጥሮ የራሳችንን የተፈጠርን ማንነታችንን ካወቅን በኋላ የሴትነት ኃይላችንን ከተረዳን በኋላ ደግሞ ወንድ ምንድን ነው? ወንድ እንዴት ነው የሚያስበው? ወንድ ምንድን ነው የሚፈልገው? እንዴት ነው የሚኖረው? ከወንድ ደግሞ ታጠቢውና ባሌ እንዴት ነው ያደገው? ከማጋ ነው? እናቱ ምን አይነት ነበረች? አስተዳደግም ፋክተር ስላለው፣ የመጣበት መንገድ ትልቅ ፋክተር ስላለው እንዴት ነው የመጣው? ዛሬ እዚህ ጋር እንደዚህ እንዲያወራኝ ያደረገው ትላንት ይዞት የመጣው ምን አለ እሱ ጀርባ ላይ፣ እሱ ልብ ላይ። ኦኬ እናቱ ምን አይነት ሴት ናት? ተናጋሪ ናት? ዝም ባይ ናት? አባቱ የት ነው የተማረው? ጓደኞቹ? ኦኬ በቃ ባልሽ ነው፣ ትዳርሽ ነው፣ ህይወትሽ ነው። ሶ ዲቴል ማወቅ አለብሽ። ከዛ ባሌ ምንድን ነው? እንዴት ያስባል? ነገሮችን በምን አንቀል ነው የሚረዳው? በምን መንገድ ነው እንትን የሚለው የሚያስበው? ኦኬ ቀጥ አድርጌ ስነግረው ነው? ሹልክልክ ስል ነው? እንዴት ነው የኔ ባል? ስጮህበት ነው የሚገባው? ሳኮርፈው ነው? አንዳንድ ሰው ኩርፊያ አይችልም።
አንዳንድ ሰው ጩኸት አይችልም። ይሄ ግን ከትዳር በፊት ነው ወይንስ ትዳር ውስጥ ሆነሽ? ከትዳር በፊት ማኬት ታገኘዋለሽ። እየኖርሽ ስትፈልጊ ግን ታነቢዋለሽ። አሁን ለምሳሌ ባልሽ የሚወድና የሚጠላውን ምግብ ታውቂያለሽ አይደል? የሚወደውና የሚጠላውን ቋንቋም ማወቅ አለብሽ። የሚወደውና የሚጠላውን ቃል ማወቅ አለብሽ። እምቢ ስለው ምን ተሰማው? እሺ ስለው ምን አደረገ? ምን ተሰማው? ኦኬ የሆነን ነገር ስከራከረው እንዴት ተረዳው? እንደ ንቀት ነው የተረዳው ወይስ መብቷ ነው በቃ ሀሳቧን ገልጻለች ብሎ ኖርማል ነው ያደረገው? ኦኬ ከብዙ ፋክተሮች እንደዚህ አይነት መልስ ሲሰጠው ምንድን ነው የተሰማው? እሱም ከሚልሽ ነገር አንጻር እኮ አንቺ ሜቢ ድምጽሽን ጮክ አድርገሽ ኖርማል ሀሳብሽን እየገለሽ አትጩሂ ሊልሽ ይችላል። ለምን እንደ ጮህ ካሰበ እኔ ኖርማል እያወራሁ ነው እንደ ጮህኩ ለምን ተሰማው? አንዳንዴ እነዚህ ነገሮችን እነሱንም ጥሩ ሰዓት ቦንሽ ሰዓት በመጠየቅ ትረጃዋለሽ። ቅድም ግን የጮህኩ ለምን መሰለህ? እኔ እኮ ሀሳቤን እየገለጽኩ ነው ስትዩ እኔ ስጮሂ ወይንት እየተቆጣሽ ይመስለኛል ምናምን ሊልሽ ይችላል። ያስረዳሻል እሱ ራሱ። ከዛ ትልቁ ነገር የወንድን አመለካከት፣ የወንድን ተፈጥሮ፣ የወንድን ባህሪ ማወቅ፣ ከዛ ደግሞ አውርደን የባላችንን ማወቅ። የባልሽን ባህሪ፣ የባልሽን አስተሳሰብ፣ የባልሽን አካሄድ፣ የባልሽን ማንነት ስትረጂ ያኔ ማድረግ ያለብሽና ማድረግ የሌለብሽን፣ መናገር ያለብሽና መናገር የሌለብሽን ጠንቅቀሽ ታውቂያለሽ። ብዙ ሴቶች እንዴ ትዳር ስራ ነው እንዴ እሱ እዛው ጨርሶ እንትን ብሎ አይመጣም እንዴ እኔ እሱን አጠና ነው እንዴ? አይደለም። በነገራችን ላይ እሱን የምታጠኙ ሲጀመር እሱን ማጥናት የምትችል ሴት ራሷን ያወቀች ሴት ናት። ራሷን የምትሰራ ሴት ናት። ለራሷ ክብር ያላት ሴት ናት። ያንን የምታደርገው ደግሞ ትዳር ብላ ከገባች በኋላ ለራሷ ሰላም ስትል። ሰላም ከፈለግን ሰላም የሚሰጠንን ኢንቫይሮንመንት ማመቻቸት አለብን። ያን ምንፈልገውን ሰላም፣ ምንፈልገውን ፍቅር፣ ምንፈልገውን አይነት ትዳር ለመስራት ደግሞ የሚከፈል ዋጋ አለ። ዝም ብሎ የሚመጣ ነገር የለም። የትኛውም ፍቅር፣ የትኛውም ሰላም ዝም ብሎ ከመሬት ከሰማይ ወርዶ እንዴት የተሰጠን ነገር አይደለም። የሚከፈልበት ነገር፣ የሚኬድበት መንገድ አለ። ብዙዎቻችን ግን ያንን መንገድ መሄድ አንፈልግም። በቃ ተፈትፍቶ ምን ብሎ እንደምንበላው ምግብ በቃ ትዳርም የሆነ ሰው ወደድሽ የሆነ ሰው ወደደሽ በቃ እንደዛ ሆኖ ዝም ብሎ እንደ ወንዝ እንዲፈስ እንፈልጋለን። አይሆንም እንደዛ። የእኛን ስራ ይፈልጋል፣ የእኛን ትኩረት፣ የእኛን ኮሚትድነት ይፈልጋል ትዳር። እና እሱን እንትን ነው እንደምትሉ ሰዎች እሱን እንትን የማለት ነገር አይደለም። መጀመሪያ እኔ ምን እፈልጋለሁ ነው። እኔ ፍቅር እፈልጋለሁ፣ ሰላም እፈልጋለሁ፣ በቤቴ ውስጥ ደስተኛ ህይወት መመስረት እፈልጋለሁ። ኦኬ ለዚህ የሚከፈለው ዋጋ ምንድን ነው? ለዛም ፍላጎት ሊኖርሽ ይገባል። ያንን መስዋዕትነት ለማድረግ አንዳንዴ የሆኑ አባባሎች አሉ። በአባባል ደረጃ እንግዲህ አበሻ በዚህ እንታወቃለን አይደለ? ወንድን ማወቅ በፍጹም አይቻልም፣ እነሱ ከሆዳቸው አይታወቅም የሚባሉ አባባሎች ወደ ኋላ እያስቀረን ያለንም ይመስለኛልና ለዚህ አባባል ምን ምላሽ አለሽ አንቺ? በነገራችን ላይ ወንድን ብቻ ሳይሆን የሰውን ልጅ ማወቅ አይቻልም። ጀነራሊ መጀመሪያ አንድ ሰው ራሱን ሲያውቅ ራሱ ላይ ሲሰራ ትልቁ የሚያውቀው ነገር ብዬ ነው የማስበው ያው ራሳችንን እንወቅ አይደል? መጀመሪያ ነው ራሳችን ላይ እንስራ፣ ሴትነታችንን የተፈጠርንበትን ሁኔታ እንወቅ አይደል የተባባለው። ያንን ስታቂ መጀመሪያ የምታቂው ነገር ሰው ታውቆ የሚጨረስ ፍጡር እንዳልሆነ ነው። ሰው መሆኑን ነው የምታቂው፣ መላእክት አይደለም። ሰው ነው። አንቺም ሰው ነሽ፣ ባልሽም ሰው ነሽ። ሰው ነው። ሰው ነው ካልን ደግሞ ምን ማለት ነው ሲባል በየጊዜው እድሜው፣ ህይወቱ፣ ኑሮ የሚቀያይራቸው ሀሳቦች፣ የሚቀያይራቸው አመለካከቶች፣ የሚያመጣቸው ጥሩም መጥፎም ጎኖች ያሉበት ነው ሰው ማለት። ሜቢ ዛሬ ካንቺ ጋር ያወራሁትን ነገር ከነጎዳ የሆነ ኢንተርቪው ላይ ላልደግመው እችላለሁ። ያ ትክክል አልነበረም ብዬ ልል እችላለሁ። ያን ለዛለት ያወራሁት እኮ ትክክል አልነበረም። ለምን ከዚህ ወጥቼ እስከ ነገ በምደርስበት የህይወት ሂደት ውስጥ ምማራቸው ብዙ ነገሮች አሉ፣ ማቃቸው ብዙ ነገሮች አሉ፣ ምጨምራቸው ብዙ አመለካከቶች፣ ምቀንሳቸውም እንደዛው አሉ ራሴ ላይ እስከሰራው ድረስ። ስለዚህ በዋልኩኝ ባደርኩኝ ቁጥር አስተሳሰቤ፣ አመለካከቴ እያደገም ብዙ ነገሮችን እያሳደግኩ ብዙ ነገሮችን እየቀነስኩኝ እመጣለሁ። ያ መጨመርና መቀነስ ግን ጥሩ ብቻ አይደለም። አንዳንድ ሰዎች ጥሩ ማንነት፣ ጥሩ አመለካከት ኖሯቸው የሆነ ሰዓት ላይ ስታገኛቸው እኮ ሌላ ሰው ሆኖ ታገኛቸዋለሽ። ያ አመለካከቱ የት ሄዶ ነው?
እንዴት አካሊ ሰው ሊያጭበረብር እንዴት ቻለ? አካሊ ሊዋሽ እንዴት ቻለ? አካሊ ሰው ሊጎዳ እንዴት ቻለ? ምትያቸው ሰዎች የሉ? አንቺ ስታቂያቸው ሰውን ሊጎዱ፣ ሰው ሊዋሹ፣ ሰው ሊያጭበረብሩ ቀርቶ በጣም ለዛ ነገር ጽዩፍና ጥንቁቅ ሰዎች ነበሩ። የሆነ የህይወት ሂደት ግን ወደዛ ቀይሯቸዋል። ወደ አጭበርባሪነት፣ ወደ ክፉነት፣ ወደ ሀሜተኝነት የዋሉት ውሎ ሊሆን ይችላል። ያሳለፉት የህይወት ኤክስፒሪየንስ ሊሆን ይችላል። የጎዳቸው ሰው ተጭበርብረው ሊሆን ይችላል። ታምተው ተዋሽተው ሊሆን ይችላል። በቃ ህይወትን መኖር ያለብኝ እየተዋሸ ነው፣ እውነተኛ ተኩኖማ አይገፋም እኮ የሚሉ ሰዎች እኮ አሉ። አጋጥሞ ሻቅ የሆነ ሰዓት ላይ ለአቋማቸው በጣም ጠንካራ እሱ የአቋም ሰው ነው የመረ ሰው ነው ብለሹ የሆነ ቦታ ላይ የሚያንጸባርቀውን ሀሳብ አይተሽ እንዴት ስትይው አረ ህይወት እኮ እንዲህ ነው ይልሻል። የኔ መርህ አልጠቀመኝም፣ የኔ አቋም አልጠቀመኝም፣ ለመኖር ማድረግ አለብኝ ይልሻል። ከሆነ ወደ ሆነ ተቀየረ ማለት ነው። ያ ሰው ስለሆነ ነው። በቃ እንዲህ ተፈጥሮ እንደ ድንጋይ ቁጭ ያደረገን ፍጥሮች አይደለንም እኛ። እያደግን ስንሄድ ምናመጣቸው ጥሩ መጥፎም ነገሮች አሉ። የሆነ ሰዓት ላይ ደግሞ በጣም መጥፎ ክፉ የነበረ ሰው፣ እምነት የሌለው ሰው፣ ለሰዎች ርህራሄ የሌለው ሰው፣ ሜቢ ቦዘኔ፣ ዱርዬ፣ በቃ ባለጌ ተብሎ ብዙ ስሜት ያሰጠው ሰው አግኝተሽው አታውቂም? ማጠብቂው ቦታ ወይ የመስጂድ ሰው ሆኗል። ሰዎችን ሲያግዝ፣ ሰዎችን ሲረዳ፣ ሲተናነስልሽ በቃ ሌላ ሰው ሆኖ እንዴት ያልሽ አንቺ ከቅርበ ስለምታውቂው። ብዙ ሰው እንደውም ሰዎችን ሁሌ ጀጅ የምናረጋቸው ድሮ ባላቸው በምናውቃቸው ማንነታቸው ነው። ያ ትክክል አይደለም ብዬ ከሚያስቡት ሰዎች አንዷ ሰው ይለወጣል፣ ወደ ጥሩ ወደ መጥፎም ይለወጣል። ስለዚህ ያ ሰውዬ ነው አንቺ ህይወት ውስጥ የሚመጣው ማለት ነው። ያ ሰውዬ የሰውን ውስጥ ማወቅ አይቻልም። የስ ማናችንም ልንታወቅ አንችልም። ትዳርም እንደዛው ነው። ይሄ ምታሰማምሪው ቤት አይደለም። ማሰማምረሽ ምናምን ቆልፈሽ ምትወጪው ቤት አይደለም። አሁን ታሰማምሪዋለሽ፣ ታጸጂዋለሽ፣ ከትንሽ ደቂቃ በኋላ ይቆሸሻል፣ ድጋሚ ይጸዳል፣ ይበላሻል፣ ድጋሚ ይስተካከላል። መጋረጃው ያረጃል፣ ይቀየራል፣ ምንጣፉ ያረጃል፣ ይቀየራል። ሂደራችን ልክ እንደ ቤታችን ነው። በቃ እየቀየርን እያሳመርን እያጸዳን እያስዋብን እያቆሸሽን ኦኬ እናቆሸሻለና ቤታችንን እንኳን አጽድተን ነው ራሳችንን የምናቆሸሽ። ትዳራችንም እንደዛ ነው። በመኖር ውስጥ እያበላሽን እያስተካከልን ምን ሄድበት ህይወት ነው። ቀጥ ለጥ ብሎ በቃ እንደዚህ የሚቀጥል አይደለም። ነገ ሜቢ ባልሽን ሰርፕራይዝ የሚያደርግ ማንነት ባልሽ ጋር ልታገኝ ትችላል። አንተ ከመቼ ጀምሮ እንዲህ ማሰብ የጀመርከው ብለሽ አታውቂ። አንተ ከመቼ ጀምሮ ነው እንደዚህ ማለት የጀመርከው እንዲህ መናገር የጀመርከው? እያደገ ነው ወይ ወደ ጥሩ ወይ ወደ መጥፎ እንደ ውሏችን ማለት ነውና ወንድ ልጅ አይታወቅም፣ ሴት ልጅ አይታወቅም አይደለም። የመታወቅ ያለ መታወቅ ነገር ሳይሆን ሰዎች ያገባሁት ሰው ነው፣ አብሬው የምኖረው ሰው ነው፣ እኔም ሰው ነኝ። ሰው ደግሞ ቅድም ያነሳናቸውን ሀሳቦች ይዞ የሚጓዝ ፍጡር ነው። ሞት ድረስ ነገ ልንሞት የትላንት ሀሳባችን ዛሬ ሊቀየር ይችላል። ሀታ እምነታችን አይደል? አላህ ይጠብቀን፣ አላህ ይጠብቀን። በቀጥተኛው መንገድ ላይ ውሰደኝ፣ አኺራዬን አሳምርልኝ፣ መጨረሻዬን አሳምርልኝ የሚለው ዱዓ ምንድን ነው? ትላንት ሙስሊም የሆነ ሰው እኮ ዛሬ ከፍሮ አኺራ ሊሄድ ይችላል። ትላንት ካፊር የነበረ ሰው ደግሞ ዛሬ እስልምናን ተቀብሎ አላህን ሊገናኝ ይችላል። ሰው ነው። ቀልብን የሚያቀለባብጠው ደግሞ አላህ ነው ብቻ። ለዛ ነው እኮ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም አላሁመ ያ ሙቀልበል ቁሉብ ተቢት ቀልቢ ዐላ ዲኒክ የሚለውን ዱዓ አብዙ ነው የሚሉን አይደለ? ልብን የሚገለባብጥ የሆነ ጌታ ነው ጌታችንና አላህ ሱብሓነሁ ወተዓላ ይጠብቀን፣ መጨረሻችንን ያሳምርልን። ጀዛኪላሁ ኸይረን ሐውሊ። በጣም ብዙ ነጥቦችን ነው ያነሳ ነው። ሰፋ ያለም እይታ ነው። በጣም ነው የምናመሰግነው። ተምረን የምንጠቀምበት ደግሞ አላህ ያደርገን። መርሃባ። ግን ሐውሊ ትዳር ውስጥ እንግዲህ አንቺ ብዙ ስትሪዎችን ትሰሚያለሽ እና የብዙ ሰዎችን ታሪክ እንደምሰማ ሰውና እንደሚያስተናግድ ሰው ትዳር ምኑ ጋር የት ሲደርስ ነው መቆም አለበት በቃ ይሄ ትዳር ተብሎ የሚባለው? ትዳር እንደኔ አመለካከት 3 ነገሮች ካሉት ቢበቃ እላለሁ። የመጀመሪያ ድብድቦች፣ ዱላ፣ አካልሽን የሚጎዳ ጭካኔ ያለበት ዱላ ካለ ያ የሆነ ሰዓት ላይ ህይወትሽ አልፎ ነው የምትለያዩ። ስለዚህ ህይወትሽ ሳያልፍ መለያየቱ የተሻለ ነው።
ሁለተኛ ደግሞ ከዱላ ባልተናነሰ ደግሞ አይምሮሽን የሚያቀጭጩ ሰዎች አሉ። በአይምሮ አቢዩዝ አርገውሽ ገለውሽ ያ የእነሱ ችግር ነው። በነገራችን ላይ የሆነ ተሳዳቢ ባል ብዙ ሴቶች የሚሸወዱት ምን አርጊው ነው፣ ምን ላስተካክልለት፣ ምን ላሳምርለት፣ ምን ልሁንለት እንዳይሰድበኝ ይላሉ። እዚህ ጋር እንዲያውቁት የምፈልገው የእሱ ተሳዳቢነት የእሱ አንቺን አቢዩዝ በቃላት መግደል ያንቺ ችግር አይደለም፣ የእሱ ችግር ነው። ችግሩ ያለው እሱ ጋር ነው። ስለዚህ ሊታከም ሊያስተካክል ሊረዳ የሚገባው እሱ ነው። ከብዙ ነገሮች ካደገበት ከመጣበት ከልጅነት ትሮማው ከስነ ልቦና ችግሩ በቃ የሰው ልጆች እኮ ሁሉም ቢመረመር የሆነ አእምሮ ኬዝ አለበት ይባላል እና ከብዙ ነገር አንጻር የእሱ ችግር ነው ያንቺ አይደለም። ስለዚህ ይሄ ስድብ ይሄ አቢዩዝ ይሄ ምናምን ሊስተካከል የሚችለው አንቺ ስትስተካከይ ሳይሆን እሱ ሲስተካከል ነው። ስለዚህ እዚህ ጋር እኔ ተስተካክዬ መጀመሪያ እኔ ራሴ ላይ ሰርቼ እውነቴን ሰውዬ እንዲሳደብ የማያረገው የኔ ባህሪ የኔ ማንነት እኔ እየሰጠሁት ያለው ነገር ነው ወይስ እሱ ጋር ካለው የውስጥ ችግር ነው የሚለው መለየት ያስፈልጋል መጀመሪያ። አንዳንዴ የኛ ችግር ራሱ ሰዎቹን እንደው ስድብ የማያውቀውን ሰው ስድብ ላይ ያስተምረው ይችላል። ምንም ተሳድቦ ሰውን አቢዩዝ ማድረግ የማይፈልገውን ሰው እንኳን አቢዩዝ እንዲያደርግሽ ልታደርጊ ትችያለሽ። አንቺ የምታሳየው ሀረካት፣ አንቺ የምታናገሪው ቃል፣ አንቺ የምታደርጊው ድርጊት ኦኬ አንቺ እያደረግሽ ያለሽው ነገር እነሱም አንቺን መልሰው እንዲጎዱሽ መልሰው ወደ አንቺ እንዲመልሱ የሚያደርጋቸው ሰዎች እንዳሉ ሆኖ አንቺ ግን ያን ነገር ባላረግሽበት ሁኔታ ሁሌም ጥሩ ሚስት ሁሌም ጨዋ በምትችው አቅም ቤትሽን ትዳርሽን ለማስተካከል የምትጥሪ ሴት ሆነሽ ምንም ያንቺ ነገር አልገባ ብሎት ሲወጣ ሲገባ ባይምሮሽ ወድቀሽ ተንከሻክሸሽ ራስሽን ጠልተሽ በራስ መተማመንሽ ዜሮ ገብቶ ጸጉርሽን ማበጠር ፊትሽን መስታወት ላይ ማየት ልብስሽን መቀየር ገላሽን መታጠብ ምግብ መስራት መብላት መጠጣት ልጆችሽን ማናገር ልጆችሽን ማጥባት እንደዚህ አይነት ሴቶች ስላሉ ነው። በነገራችን ገናስ ልጆቹ ሲናገሩ ዝም በል አንተ ጸጥ በል አታልቅስብኝ አትጩህብኝ እስክቲ የእሱ ንግግርና የእሱ የቃላት አወራወር አቢዩዝ እያደረገሽ ከሆነ ያትዳሪ በቃ ለምን ለማንም አትሆኝ ሜቢ ለልጆች ምናምን ለያሽ ሊሆን ይችላል። ለልጆቹ አጠቅሚያቸውም። አሁን እዚህ ጋር ልጆችሽን አንቺ እሱ አንቺን አቢዩዝ ያደርጋል፣ አንቺ ልጆችሽን አቢዩዝ ታደርጊያለሽ። አታውቂውም። በቃ የሆነ ወደ ሆነ እብደት ወደ ሆነ ጭንቀት ወደ ሆነ ድብርት ውስጥ እየገባሽ ነው። ድብርታም ሴት ጭንቀታም ሴት ራሷን ጭንቅላቷን የሳተች ሴት ለማንም ልትሆን ለማህበረሰቡ ማትሆንም ለልጆቿም ማትሆንም። ስለዚህ እዚህ እብደት ጋዚ ድብርት ውስጥ ከመግባታችን በፊት ቆም ብለን ወዴት እየሄድኩ ነው? ፈቃደኛ ከሆነ እሱ እገዛ እንዲያደርግ ማድረግ መገፋፋት። እያደረክ ያለው እኔን እያስተናገድክበት ያለው ነገር ትክክል ስላልሆነ እየጎዳኝ ስለሆነ ታከም ታይ ብዙ የስነ ልቦና ሐኪሞች አሉ ብሎ መጋበዝ ያን ፈቃደኛ ከሆነ። ያን ፈቃደኛ ካልሆነ ግን እኔ ትዳር እዚህ ጋር ስድብንና የአይምሮ አቢዩዝን ተቀብላ ሴት ልጅ ትኑር አልልም፣ ሁሉንም ነገር ስለሚያሳጣ። ከዛ በላይ ደግሞ ባሏ ሲሰድባት ሲረግጣት ሲያንቋሽሻት ሲንቃት እያዩ የሚያድጉ ልጆች ምን አይነት ልጆች ነው የሚሆኑት? አንዳንዴ ሰውየው ውጪ ሆኖ ይህን ስብዕናውን ሳያውቁ ይሄን ካፉ የሚወጣውን መጥፎ ነገር ሳይሰሙ አባቴ ጥሩ ሰው ነው እያሉ ቢኖሩ ይሻላል ከእናታቸው ጋር። የሆነ ነገር እናትና አባቴን አላግባባቸውም፣ አባቴ ግን ጥሩ ሰው ነው። እነሱም በሚያገኛቸው ደቂቃ ላይ በሚያሳያቸው ባህሪ አባታቸውን ጭንቅላት ውስጥ ቢስሉ ይሻላቸዋል። ትልቅ ሆነው ያንን ነገር እያዩ ከሚያድጉ ነገ እነሱም ያንን ስለሚሆኑ ማለት ነው። ሶስተኛው ሁለት አነሳልሽ አይደል? መደብደብ እና ፊዚካል አቢዩዝ ነው። ከዛ ውጪ እኔ ሴት ልጅ ከባሏ ሊለያት ይችላል ብዬ የማስበው ነገር የለም። ምን እስከሌለ ድረስ ሰነፍ እስካልሆነ ድረስ ባሏ ማለት አንጻራዊ ነው። ግን አንዳንድ ወንዶች ሰነፎች ናቸው፣ ከሰነፍም አልፈው ደግሞ ሱሰኞች ናቸው። ኦኬ ያ እሱ እያረገው ያለው ሱስ እሱ እያስተናገደው ያለው ሱስ መጥቶ ቤትሽን ልጅሽን እየበከለ ከመሰለሽ ህይወትሽን እየበከለ ከመሰለሽ ሲጋራ የጫት አንዳንዴ ከዛ የሚያለፉ ድራጎች ቁማር
አለና ልጆችሽ እየተማሩ ያሉት ነገር እነዛ ነገሮች ደግሞ እያመጡ ያሉት ችግሮች ኢኮኖሚካል ችግሮች አይምሮአዊ ችግሮች የቤት ውስጥ የሚያመጧቸው ችግሮች አሉ ሱሶቹ በራሱ ተረዳሽ የምትቋቋሚያቸው ሱሶች አሉ ደረጃ አላቸው ደረጃውን አልፎ ግን አንዳንድ ወንድ ምን ይሆናል መሰለሽ አይሰራም ስራ የለውም ሚስት ከየትን ፈልጣ የሆነን ታመጣች ከሷ ነጥቆ ነው የሚቆምረው የሚቅመው የሚያጨሰው ያንን ተጠቅሞ ደግሞ መጥቶ ድጋሚ ቤቱን አቢዩዝ ያደርጋል ልጆቹን አቢዩዝ ያደርጋል እሷን አቢዩዝ ያደርጋል እንደዚህ አይነት ህይወት ውስጥ የሚኖሩ እህቶች አሉ በነገራችን ላይ ሰርታ ብር ትሰጠዋለች ሱሱን ተጠቃቅሞ መጥቶ ደግሞ ድጋሚ እሷን ይረብሻታል ቤቱን ይረብሻል ልጆቹን እንደገና እነዛን ነገሮች ደግሞ የሚያደርገው ልጆቹ ፊት ነው ከባድ ነው እንደገና አንዳንዴ በጣም ማፍረው ልጅን ሳንቲም ሰጥቶ ሲጋራ ገዝተና ሚል አባት አለ ልጅን ሳንቲም ሰጥቶ መጠጥ ገዝተና ሚል አባት ጫት ገዝተና ሚል አባት አለ ግን ሙስሊሙ ማህበረሰብ ውስጥ ሙስሊም ክርስቲያን ነው እንደዛ ማለት አልችልም የጀነራል ነው ማወራልሽ ማህበረሰቡ እኔ ከሁለቱም ማህበረሰብ ጋር ስለኖርኩኝ አሁንም እየኖርኩ ስለሆነ አብዛኛውን ከኔ ጋር ያሉ ዙሪያ ላይ ያሉ ሰዎች ሁለቱም ማህበረሰቦች ናቸውና አቋዋለሁ ሌላ በዚህ አጋጣሚ ሜቢ ነን ሙስሊም ብቻ ያያዋል ብዬ አላስብም ብዙ ተከታዮቼ ሙስሊም ብቻ ያያዋል ብዬ አላስብም ብዙ ተከታዮቼ ነን ሙስሊሞች ናቸውና ሁሌ ስቅቅ የሚያረጋኝ ድንግጥ የሚያረጋኝ ነገር አንዳንዴ በመንገድ እንዲሳልፍ ክበቦች ላይ መጠጥ ቤቶች ላይ ህፃን ልጃቸው ሚሪንዳ አስይዘው ባልና ሚስት ቁጭ ብለው ይጠጣሉ እነዚህ ሱሶች ገደብ አልፈው ልጅሽን እያበላሸብሽ ህይወትሽን ከዳቦ እየተቀማ ለሱስ እየወሰደ እንደዛ ከሆነ ያንንም እንዴት ቶለሬት መደረግ አለበት ብዬ አላስብም በቃ አንዳንዴ ሰላማዊም ጥሩም ንጹህም ህይወት ይገባቸዋል ልጆቻችን እውነት ነው እና እነዚህ ነገር ከዛ ውጪ ግን ሁሉም ነገር ቶለሬት ይደረጋል ሁሉም ነገር ማለት በቃ አንቺ በታገሹ ልክ አንዳንዴ እነዚህ ሱሶች ደግሞ ይዘውት የሚመጡት ያላነሳውልሽ ነገር ቺቲንግ ይሄ ቺቲንግ ብዙ ሰዎች የሚያደርጉት በሱስም ተገፋፍተው ጭምር ነው ሱሱን ለማስተናገድ የሚሄዱበትን ቦታ ከሚያገኙት ነገር ጭምር ነው ያንን ሱስ ለመጠቃቀም የሚሄዱበት ቦታ አስተናጋጆቹ ወይ ሀዲሞቹ ምናምን ሴቶች ናቸው እዛው ነው ብዙ ነገር የሚጀመረው ከዛ ቺቲንጉም አለ ያ ቺቲንግ ከተለያዩ ሴቶች ጋር ከሆነ ተደጋጋሚ ከሆነ ለጤናሽ ሙካስኪ ነው በሽታ የሚባል ነገር አለ አንዳንዴ ስሜት መጎዳቱ ብቻ እኮ አይደለም በሽታ አለ ማይድን በሽታዎች አሉ ብዙ እና ይሄም እኔ ቶለሬት መደረግ አለበት ብዬ ከሚያስቡት አይደለም ጀዛኪላሁ ኸይራን የሚገራርሙ ነጥቦች ናቸው ሐቂቃ መርሐባ እንግዲህ ወደ አንቺ የህይወት ታሪክ ልምጣልሽና አሁን ላይ ነጋዴ ነሽ አንዳንዴ እንደውም የሆነ ጊዜ ሰምቻለሁኝ ወደ ዱባይ ሄደሽ መጀመሪያ ሄድሽው ከጓደኛሽ ጋር ይመስለኛል ባለሳሳት ከዛ በኋላ እሷ አንዳንድ ነገሮችን ብቻ ሳይታሽ ተመለሰች በዛም ውለታ እንደዋለችልሽ ጭምርም አንስተሻልና እንዴት ነው ወደዚህ ስራ የገባሽው ወደዚህ ስራ የገባሁት ያው በቃ መስራት ነበረብኝ ስራ አቁሜ ነበር እንዳልኩሽ ነጋዴ ነበርኩኝ መስራት አለብኝ ብዬ ሳምን በአጋጣሚም አልለውም ወደው ነበር ይሄን ስራ በነገራችን ላይ እኔ ሌላ መርካቶ የጫማ ስራ ነበር የምሰራው ብዛት ቤትና ያንን እየሰራሁ ራሱ ይሄ የሴት እቃ ምናምን ይዘው የሚሰሩ እህቶቼ ላይ በጣም ውስጣዊ ጥሩ መንፈሳዊ ቅናት ነበረኝ ማለት በቃ ለሴት ልጅ እንዲህ ነው መስራት ያለባት ብያስብ ነበር ለምን ራሷን ጠብቃ ከሴቶች ጋር ተገናኝታ ከወንዶች ጋር ሳትጋፋ በእዳ ሳትጨናነቅ የሚል አመለካከት ነበረብኝ እና ወደዋለሁ ይሄ እንትኑን ዓለም ወደው ነበር ፍላጎት ውስጥ የነበረ ከድሮ ከዛ ስራ ለስራ ብዬ ሳስብ ወደዚህ ገፋኝ ያው ርዝቄም ስለሆነ ይሆናል አይ ዶንት ኖ በቃ ስራ ለስራ ብዬ ፕላን ሳረግ መጀመሪያ ከድሮ ወደው ስለነበረ የመጣልኝ ስራ ያ ነው ከዛ ቃለ ማምጣት ቅድም እንዳልሽው ዱባይ መሄድ ነበረብኝ ዱባይ ሲሄድ ከአንዲት ጓደኛዬ ጋር ነበር ሄድኩትና በህይወቴ ብዙ ሰው ቢማርበት አንዳንዴ የሚሰጡሽን ነገሮች አንቺ እንደምትተረጉሚው ነው ለህይወትሽ ጥቅም የሚሰጡት በወቅቱም ከፍቶኛል ደብሮኛል ከዛ በኋላ ግን ነው ቴንኪዩ ያልኳት በእግሬ ያቆመችኝ በራሴ እንድጥር አደረገችኝ ማንንም እንዳልፈልግ ማንንም እንዳልጠብቅ
አደረገችኝ። ከምንም በላይ በራሴ እንድተማመን አድርጋኛለች። ፐርፐዝሊ እሷም ያንን ነበር ማድረግ የፈለገችው። አሁን በጣም ቤስት ፍሬንዴ ናት፣ የልብ ጓደኛዬ ናትና እንደዛ አይነት ሴት ናት። አንድ ሰው በራሱ በእግሩ መቆም መቻል አለበት። እሱ የሚያደርገው እሱ የመረጠውን ነገር የሚመርጡ ሌሎች ሰዎች አሉ። ስለዚህ ሁሌም ልክ ነሽ፣ ባንቺ ልክ የሆኑ ሰዎች ይመጣሉ ብላ የምታምን ሰው ናት። ማንም ላይ ዲፔንድ አቱኝ ብላ የምታምን ሰው ናት። እና ይዛኝ ሄደች። የምፈልገውን ነገር ጠየቀችኝ። ይሄን አልኳት። ይሄን ነገር እዚህ ቦታ፣ ይሄን ነገር እዚህ ቦታ፣ ይሄን ነገር እዚህ ቦታ ታገኛለች። ቦታው ድረስ ማድረሳኝ፣ ምርጫውን ግን ለራሴ ነው የተወችው። እሷ ይሄን ግዢ ይሄ ጥሩ ነው፣ ይሄ ግዢ ይሄ መጥፎ ነው ብላ እንዲህ አላማረጠችኝም። አንቺ ወደድሽውን፣ አንቺ የምታምኝበትን፣ አንቺ ሸጧለሁ ብለሽ ያመንሽበትን ነገር ግዢ ነው ያለች። ግን አንቺ ያው ገዝተሽ ምናምን ስለማታቂ ምናምን ትፈሪ፣ ይሁን ይሸጥ ይሁን ይሄ ይወደድ ይሁን ትክክል ነኝ ያምራል አያምርም። አንዴ እኮ ካይሽ አንድ ቀሚስ እንኳን ልንገዛ ስንወጣ ከጓደኞቻችን ጋር እኮ ስንት ሀሳብ ነው የምናስተናግደው። እኔ ሆና ያለው ያምርብኛል፣ አንዷ ያምርብሽም፣ አንዷ ያምርብሻል፣ በጣም ያምርባታል፣ አይ እዚህ ጋር ምናምን ትባያለሽ። የስንቱን ሀሳብ ተሸክመሽ እንደምንዞር ማለት ነው። ለንግድ ሲሆን ደግሞ አስቢው፣ በጣም ከባድ ነው። ከዛ ግን ያንን እንትን ብዬ በራሴ ገዝቼ በራሴ ወስኜ ያመጣዋቸው ነገሮች እዚህ ሲደርሱ ሰው በጣም ወደዳቸው፣ ተሸጡ። የሚገርም ነው። በራስ መተማመን እንዲህ ቡስት ነው የሆነው። አልኩሽ ለካ እችላለሁ፣ ለካ ጎበዝ መራጭ ነኝ ብዬ ቀጣይ ማንንም አልፈለግኩም። ብቻዬን ሄድኩኝ 2-3 ዙር ብቻዬን ሄድኩኝ። እስካሁን ስራው ላይ እንድቆይ፣ እንድጎብዝ፣ በራሴ እንድተማመን፣ በራሴ እርግጠኛ እንደሆነ ያደረገኝ ያ ሞመንት ነው። ያቺን ነገር በመልካም ስለወሰድኳት ተጠቀምኩበት። በነገራችን ላይ በኔጌቲቭ ብረዳው ኖሮ ግን ሰው ምሰጩን ነገር እንደ ተረጎመው ነው የሚጠቀሙበት ያልኩሽ ለዛ ነው። በኔጌቲቭ ኢነርጂ ቢይዘው በወስደው ኖሮ ግን ቀጣይም ለመሄድ ሰው ያስፈልገኝ ነበር። ጎርታኛለች፣ ያኔ ይሄ ትክክል ምናምን ይሁን የሚያሳየኝ ሰው ይፈልጋል ምናምን እል ነበር፣ አስብ ነበር። እኔም የሰጠችኝን ነገር ፖዚቲቭሊ ወሰድኩት። ከዛ ጠቀመኝ፣ ፖዚቲቭሊ ጠቀመኝ። እሷም ፖዚቲቭሊ አስበው ነው የሰጠችኝ ያንን ነገር። እና በጣም ማለት እንፈልገው የሚሰጡንን ነገሮች ሰው እኛን ለማታለል፣ እኛን ለማጭበርበር፣ እኛን ለመጉዳት ነው ብቻ ብለን አናስብ። እነሱ የሚነግሩን ነገሮች እንዴት እንጠቀምበት፣ በምንፈልገው መንገድ እንዴት በምንፈልገው ልክ እንመንዝረው። ትልቁ ነገር ያ እንጂ ሆን ብላ ነው እኔን ለመጉዳት ነው እኔን ላለመጥቀም ነው ካልሽ በቃ ቆምሽ እዛ ጋር አንቺም ትጎጃለሽ። ምንም ሙከራ ማታረጊም። ገና ሌላ ሰው ፍለጋ ነው። በዛ ፍራስትሬቱ አለ፣ ከዛ እኔ አልችልም አለ፣ በራስ መተማመንሽ ዝቅ ይላል። በቃ ቆምሽ። ግን በቃ ይሄ እውነት ነው። ዛሬ የምመርጠው ነገር ለነገ ያሳድገኛል። ዛሬ የምወስነው ነገር ለነገ ይረዳኛል። ልክ ናት ብለሽ ደግሞ ይሄን ፖዚቲቭሊ ከወሰድሽው ያግዝሻል፣ ማሻአላ በደንብ ያግዝሻል። እና የሚሰጠንን ነገር ከዚሁ ጋር አንድ ነገር ላንሳልሽ። ሰሞኑን አንድ እህቴ እንደዚሁ ይሄን ስራ ለመጀመር ፈለገችና ወደ ዱባይ ሄደች። ከዛ ለእኔ አንድ ጥያቄ ጠየቀችኝ። ከስር የሚለበስ አንደር ፈልጌ ነበር፣ የት አገኛለሁ ብላ ጠየቀችኝ። በዛ ወቅት እኔ እሷ የጠየቀችኝን ነገር በተረዳሁበት ልክ መለስኩላት። የመሰለኝ እኔ በተረዳሁት ልክ የት ነው እንዴት ላደርገው ስትለኝ እኔ ማደርገውን ነገር ነገርኳት። ክሊር የሆነ ተረዳሽኝ? እኔ ማደርገው እዚህ ቦታ እንዲህ ነው ማደርገው። ሶ እነዛን ነገሮች ያንን አንደር ልብስ በዚህ መንገድ እዛ ቦታ ሄጂና አሰሪ ብዬ ተናገርኩ። ፖዚቲቭሊ አልወሰደችውም እሷ። ብዙ ሰው ማይሆን መንገድ ማይሆን ቦታ እየመራት ስለነበረ ፐርፐዝሊ ያን ነገር ላለመናገር የፈጠርኩት ምክንያት መሰረት ይህን ነገርማ እኔ ማጣሁት እንዴ ብላ ጥላው መጣች። የሚገርምሽ ግን አሁን ያን ነገር ፖዚቲቭሊ ወስደው ቢሆን ኖሮ ትልቅ ነገር ነበር የነገርኳት፣ ትጠቀምበት ነበር። ሜቢ እኔ ነገርኳትን ነገር በነገርኳት መንገድ እኔ ነገርኳት ቦታ ሄዳ ለዚህ ነገር እንዲህ ነገር ፈልጌ ነበር ስሩልኝ ብትላቸው በእርግጠኝነት ትጠቀምበት ነበር። ግን አልሆነም። አየሹ ኤክስትራ ወጪ አውጥታ አይ ዶንት ኖ። እና ምንድነው አሁን ማለት የምፈልገው ሰዎች የሚነግሩንን የሚሰጡንን ሂንትም ሊሆን ይችላል። እነሱ በምንም ኢነርጂ ይስጡን፣ እኛ ግን ፖዚቲቭሊ እንረዳቸው፣ ፖዚቲቭሊ ልንወስደው እንሞክር። ወላሂ እንጠቀማለን።
ትክክል። ጀዛክላሁ ኸይራን ሐውሊ። እንግዲህ ሐውሊ ባለትዳር ነሽ፣ በዛ ላይ ደግሞ ጠንካራ ሰራተኛ ነሽ፣ ማሻአላ የንግድ ሰው ነሽ። እንዲሁም ደግሞ ሶሻል ሚዲያው ላይም ጥሩ እየተንቀሳቀስሽ ነው እና ያለሽው። እነዚህን እንዴት ነው አቻችለሽ እየኖርሽ ያለሽው? ብዙም የማይከብደኝ ነገር አይደለም ማለት ሶሻል ሚዲያ የምወደው ነገር ነው፣ ኢንጆይ ማረገው ነገር ነው። የሆነን ነገር ፈልጌ አይደለም የምሰራበት፣ በጣም ስለምወደው ስለሚያዝናናኝ ሰፊ ሰዓትም አለን እኛ። እንደውም ሌላ ብዙ በቂ ሰዓት አለኝ ማሻአላ። ቤቴም አልሐምዱሊላህ እንዲህ የሆነ ውስብስብ ያለ ህይወት ምኖር ሰው አይደለሁም። ሲምፕሊ መኖር ነው የሚያስደስተኝ። ያለውን ነገር በልተን ባለው ነገር ስቀን፣ ይሄ ሲምፕል ላይፍ ነው የምኖረው። እኔ ውስብስብ ነገር አልወድም፣ ሰው የበዛበት ነገር አልወድም፣ ግርግር አልወድም። ይሄ ግብዣ መጋበዝ ምናምን የሚሉት ቦታ ላይ የለውም። ራሴን ማድከም አልወድም። በተቻለ መጠን ከሚያደክሙኝ ነገሮች ራሴን ማርቅ ሰው ነኝ። መድከም አልወድም እና ሲምፕል የሆነ ህይወት ነው የምኖረው። ለዛ ይመስለኛል ያልከበደኝ። በቃ ፕላን አረጋለሁ፣ ሁሉንም ነገር በሚገባው ልክ እንትን እላለሁ። ማታ ምን ይበላ፣ ስንት አይነት ወጥ ይሰራ፣ እንዲህ ብዙ መጨን፣ እንደዚህ አይነት ነገሮች ላይ ብዙ መጨን፣ ምን ልልበስ፣ ጫማዬ ቆሸሸ፣ ልብሴ ያለቀ ምናምን እያልኩ መጨነቅ አልፈልግም። ያለኝን ነገር ንጹህ አድርጌ ይለብሳለሁ። የሆኑ ሰዎች ፋሽን ተከተሉ፣ እኔ ያን እንደዚህ ይሄ ብዙ ብቻ የማቴሪያል ነገር ቢዚ አላረገኝም። ለዛ ይመስለኛል ያልከበደኝ። ያገኘሁትን ለብሼ እወጣለሁ፣ ቤት ያፈራውን እበላለሁ፣ ለቤተሰቦቼን ቤት ያፈራውን አቀርባለሁ። በቃ ሲምፕሊ ነው እያኖርክ ያለሁት። ባለቤቴም አስቸጋሪ ሰው ስላልሆነ ይመስለኛል እሱ እንዲህ ሲምፕሊ ቀለል አድርጎ ሰላሙን አግኝቶ መኖር ነው የሚፈልገው። እኔም ቀለል ብዬ ሰላም ሰጥቼ መኖር ሰው ነኝና ማሻአላ ብዙም አልከበደኝም። ጋጋታ ስለ ህይወት ውስጥ ማብዛት ነው ህይወት ውስጥ ጋጋታ ማብዛት ነው በቃ ህይወትሽን ክራውድድ የሚያደርገው። እውነት ነው። አንዳንዴም የማያስፈልጉሽን ነገሮች አቮይድ ማድረግ ጥሩ ነው፣ ምንም አይሰራም። ዋናው ሰላም ማግኘት ነው። ትልቁ ነገር ውስጣችን ሰላም መሆን ነው፣ ቤታችን ሰላም መሆን ነው። በዛም ደግሞ ህይወትን ቀለል አድርገን መኖር፣ ቶጁን ማድረግ፣ ቶጁን መስራት፣ የሚያስደስትሽ ነገር ላይ ትኩረት ማድረግ። ከዛ ውጪ ሰው አደረገ፣ ሰው ተናገረ፣ ሰው ሄደ፣ ሰው በላ፣ ሰው ለበሰ ብለሽ ካልተጨነቅሽ፣ ሰው ምንጣፉን ቀየረ፣ ሰው መጋረጃውን ቀየረ የሚለው ነገር ካላስጨነቅሽ ቢዚ የሚያደርግሽ ነገር የለም። በተለይ እንደ ሴት እኛ በጣም ቢዚ የሚያደርገን ያ ነው። ሀታ የምንቀባው ሊፕስቲክ ያስጨንቃል። ፋሽኑ አልፎበታል እኔ ሊፕስቲክ። ትክክል። ሴት ልጅ መስራት አለባት ብለሽ ታምኛለሽ? ባትሰራ ምንድን ነው የምትጎዳው ሴት ልጅ? ሴት ልጅ መስራት አለባት ብለው በጣም ከሚያምኑት አብሶ አሁን አንዷ ነኝ። ግን ይሄንንም ሀሳብ ቢሆን በሁለት መንገድ አየዋለሁ። አንደኛ እኔ ሴት ልጅ ግድ መስራት አለባት ብዬ መሟገታት ሴት የሴት ልጅ መስራቷ መውጣቷ በባሏ ሁኔታ አላለሁ ይወሰናል። ምን አይነት ባል ነው ያለሽ? አንቺን እያኖረሽ አንቺን እያስተዳደረሽ እንደ ሸክም ነው እያየሽ ያለው? አንቺን ስለሚያበላ ስለሚያለብስ ስለሚያስተዳድርሽ ሸክም ናት ብሎ ነው የሚያስበው? ወይስ ሚስቴ ግዴታዬ ናት፣ እያደረኩ ያለሁት ነገር ኃላፊነቴ ነው፣ እሷ ደግሞ ቤት ውስጥ እያደረገችው ያለው ነገር ትልቅ ነው፣ ሚስት ናት፣ እናት ናት፣ ለልጆቼ ትልቅ ነገር እያደረገች ነው የሚል ሰው ነው። ኦኬ። አንዳንዴ እየሰጠሽም እያደረገልሽም እንደ ሸክም የሚያይሽ ሰው ጋር መኖር አቢዩዝ መደረግ ነው እሱ ራሱ። ስለዚህ በተቻለ መጠን ያን ኃላፊነት ቢያንስ የራስሽን ኃላፊነቶች ብትወጪ፣ በእግርሽ ብትቆሚ፣ አንቺን መስራት ማግኘት ሜክ ማድረግ እንደምትቺ ለራስሽ ታረጋግጫለሽ። ለሱ አይደለም፣ ለራስሽ በራስሽ ኮንፊደንስሽን ቢውል ታረጋለሽ። የሴት ልጅ መስራቷ አንደኛ በባሏ ሁኔታ፣ ሁለተኛ ማነሽ አንቺ። አሁን ለምሳሌ ሀውለት ብትያት እኔ ከልጅነቴ በስራ ነው ያደግኩት፣ እኔ ያለ ስራ መኖር ምችል ሰው አይደለሁም ማለት ነው። ያ ማለት የነገርኩሽ አክስቴ ቤት ነው ያደግኩት። እስክሪፕቶ ግዙልኝ፣ ስራስ ግዙልኝ፣ የሆኑ ሰዎችን በቃ እንደፈለግሽ እስክሪፕቶ ደብተር ምናምን የሚገዛልሽ ሁኔታ አይደለም የነበረው ኢኮኖሚ ጫና። ስለዚህ ሰው የሚሰጥሽን ከረሜላ ደብቀሽ እስክሪፕቶ ገዝተሽ፣ ትራንስፖርት የሚሰጥሽን በባስ ሄደሽ ደብተር አድርገሽ ሰዎች ላለመጠየቅ። ከዛ ደግሞ ልክ ትምህርት እንደጨረስኩ ቀጥታ እኔ ወደ ስራ አለም ነው የገባሁት።
በስራ ነው የኖርኩት። ስለዚህ ሀውለትን ዛሬ ባሌን በእያንዳንዱ ነገር እንዲስጠኝ እንዲያርግልኝ ሞክሬዋለሁ። በነገራችን ይህ አመለካከት ነበረኝ። ሴት ልጅ ቤቷ ነው መሆን ያለባት፣ መስራት የለባትም ከሚሉት ነበርኩኝ። ራሷን ጠብቃ ምናምን ቤቷ 3 አመት ሞከርኩት። ይህ አመለካከት ትክክል እንዳልሆነ ያወቅኩትና አሁን ምነግርሽን አመለካከት ማንጸባረቅ የጀመርኩት ከዛ በኋላ ነው። ከበደኝ፣ አልቻልኩትም። ስለዚህ ስራ የለመደች ሴት፣ በራሷ ገንዘብን ማውጣት የለመደች ሴት፣ በራሷ ብዙ ነገር ማድረግ የለመደች የተማረች ስራ ዓለም ውስጥ ያለፈች ሴት እቤት ባትቀመጥ የተሻለ ነው፣ ግዴታ እስካልሆነባት ድረስ። አንዳንድ ደግሞ እህቶች አሉ፣ ለምሳሌ ይማራሉ፣ ወጣቶች ናቸው። ቀጥታ ከትምህርት ቤት ወጥተው ጥሩ ፋሚሊ ያላቸው፣ ደብተሩ እየተገዛ የሚፈልጉላቸው ማለት ለእነሱ መጠየቅ ሸክም አይደለም። አባትም አለው፣ በቻለው ያደርጋል፣ እናትም በቻለችው ታደርጋለች። መጠየቃቸው የሚፈልጉት ነገር ለነሱ መሟላት እንደ መብታቸው አይተው ደግሞ የሚያድጉ ልጆች አሉ። እኛ ያ መብታችን አልነበረም ማለት መብታችን ቢሆንም ያላቸው ማያደርጉልሽ፣ በቃ የሚደረግልሽ ነገር በቂ ስለነበር ማለት ነው። አንዳንድ ሴቶች ደግሞ አሉ ያ መብታቸው ሆኖ መሆኑ ተረጋግጦ በቃ ይቅርታ እስክሪፕቶ ዛሬ ስላልገዛውልሽ ነገ ገዛልሻለሁ ተብለሽ ለሞዴስሽ ለሚያስፈልግሽ ነገር ሁሉ ግዴታቸው መሆኑን እነሱ ፕሮቫይደር መሆናቸውን ቤተሰቦችሽ አምነው ላንቺ ቆመው የሚፈልጉን አድርገው አሳድገውሽ ልክ ትምህርቱን ስጨርሽ ትዳር ዓለም ውስጥ ገባሽ። የሚያስተዳድርሽ ባል እስከሆነ ጥሩ ባል እስከሆነ ያንቺ መስራት ደሩሪ አይደለም። ለምን መጠየቅን ላንቺ ኖርማል እንደ መብትሽ ነው የምታዩም፣ እንደ መብትሽ ነው ሲደረግልሽ የኖሩ። ስለዚህ ለባልሽ ስትጠይቂ አያሸማቅቅሽም። ባልሽን ይሄን ያስፈልገኛል፣ ይሄን አድርግልኝ፣ ይሄኛው ይሟላልኝ ብላይ ስትይ እንደ የበታችነት አይሰማሽም። በቃ መብትሽ እንደሆነ ውስጥሽ ስለሚያውቀው ይሄ ውስጥሽ አይጎዳም። ስለዚህ እነዛ ሴቶች ባይሰሩም ለኔ ችግር የለብኝም፣ ኢኮኖሚካሊ ህይወታቸው መደገፍ እስከሌለባቸው ጊዜ ድረስ ማለት ነው። አንዳንዴ ደግሞ እንደዚህ አይነት ሴት ትሆኝና ቅድም እንዳልኩሽ የባልሽ ሁኔታ ደግሞ ግዞተኛ ያደርግሻል። በቃ ምንም አታመጣም፣ የትም አትደርስም፣ እንደፈለግኩ ምናምን ብሎ በብሩ የሚያስብ ሰው ጋር እየኖርሽ ከሆነ ደግሞ የራስሽን ኢኮኖሚ ቢውልድ ማድረግ የተሻለ ነው። ለትዳርሽም ሰላም ሲባል ለምን ባልሽ በቃ ብሩ ዶሚኔት አድርጎታል ያደረገው ሰው ከሆነ ለብር የሚሰጠው ቫሊዩ ከሚስቱም ከቤተሰቡም ከህይወቱም በላይ ከሆነ ሰው ጋር እየኖርሽ ከሆነ ያለሱ ቫሊዩ ያለውን ነገር አግኝተሽ ማሳየት አለብሽ። እጅሽ ላይ አርገሹ ማሳየት አለብሽ። ኦኬ ይሄን ነገር እሷም ልታረገው ትችላለች፣ እሷም ጋር አለ ምናምን ማለቱ በራሱ ለቤትሽ ሰላም ሊያመጣ ይችላል። ትክክል። እና የሴት ልጅ መስራቷን እኔ በዚህ መልኩ ከፋፍያ አየዋለሁ። በባላቸው ሁኔታና በመጡበት መንገድ ይወሰናል። አው ግን አንዳንዴ ሰርተሽ መተሽ እንዳልኩሽ አለመስራትሽ ቁጭ ማለትሽ ህይወትሽንም ቤትሽንም ትዳርሽንም ሊበጠብጥ ይችላል። ያንቺ ባህሪ መጠየቅ ትፈርተሻል፣ አንቺ መጠየቅ አስጠልቶሻል። እንዴት አስበሃል ሰጠኸኝ፣ እንዴት አስበሃል ጨመርክልኝ ምናምን ብለሽ ልትጨቃጨቂ ትችያለሽ። እሱ ደግሞ የሚያስፈልግሽን ነገር ሁሉ ቀን በቀን ኳልኩሌት እያደረገ ሊሰጥሽ አይችልም። ሌላ በራስሽ ብዙ ነገር ማውጣት ስትለምጂ የሚሰጥሽ ነገር አይበቃሽም፣ አይረካሽም። እኔ የተማርኩት ነገር ያ ነው። እየሰራው ባሌ አሁን እያስተዳደረኝም የሚሰጠኝ 1000 ብርን በደንብ አብቃቃታለሁ። ብር አለች የራሴን ላለመንካት አብቃቃታለሁ በደንብ የራሴን አልነካትም። እቤት ስሆን ግን አይበቃኝም። እውነት ነው። ሌላ የሆነ ነገር እፈልጋለሁ። ትክክል። ያ ይሄ ስነ ልቦናም ይመስለኛል የለኝም ብለሽ ማሰብ ምናምን ይመስለኛል። እሱ ራሱ በጣም ከባድ ነው። እሱ ራሱ ህይወትሽን ይበጠብጠዋል። የለኝም ምንም ማድረግ አልችልም ምናምን ነገር ቢፈጠርስ ያ ታስቢያለሽ ብዙ ነገር በጣም ከባድ ነው። ያ በራሱ በቃ ትላንት እኮ እንዲህ ነበርኩ፣ ትላንት ከሰው እኩል ነበርኩ፣ እንዲህ ማድረግ እችል ነበር፣ ይሄ ማድረግ እችል ነበር፣ ቤተሰቤን መርዳት እችል ነበር። ይሄ አሉታዊ አመለካከቶችን ወደ ራስሽ እያመጣሽ ከሆነ ቤትሽን እየበጠበጠው ከሆነ አንቺ ቤት መቀመጥ ውጪ መስራት አለባት ይሻላል። መርሃባ ሀውሌ በጣም ነው የማመሰግነው። ብዙ ነጥቦችን አንስተናል። የዛሬዋ እንግዳዬ ስለሆንሽ ደግሞ ከልብ አመሰግናለሁ። ስለሰጠሽን ምክሮችም ከልብ አመሰግናለሁ። ሹክራን የኔ ቆንጆ ጀዛኪላሁ ኸይራን። እኔም አመሰግናለሁ ስለጋበዛችሁኝ፣ እንግዳዬ ስላደረግሽኝ፣ ጠቃሚ ሀሳብ ታስተላልፋለች ብለሽ ስለጋበሽኝ አመሰግናለሁ። መርሃባ ኢንሻአላህ በሌላ ርዕስ ደግሞ ዳግም እንደምንገናኝ ተስፋ አደርጋለሁ። ኢንሻአላህ ጀዛኪላሁ ኸይራን። የተወደዳችሁና የተከበራችሁ ውድ የዋኢቲ ተመልካቾቻችን እንዲሁም ሱመያዎችን ፖድካስት በመከታተል ላይ ያላችሁ እህት ወንድሞቼ የዛሬው ፕሮግራማችን በዚሁ ተጠናቋል።
ዳግም በሌላ እንግዳ ሳምንት በሌላ እንግዳ እስከምንገናኝ ድረስ ባላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።